የጸሎተ ፍትሃትና የሐዘን መግለጫ መርሃ ግብር። ምስራቅ አርሲ የክርስቲያኖች መታረጃ ስፍራ፣ ገዳይ መግደል የማያቆምባት ሟች መሞቱን የቀጠለባት የዘመናችን ሆሎኮስት። ኦርቶዶክሳውያን በሰሩት ሀገር ባቀኑት መንደር መኖር ተከልክለው ባሉበት አላድር ባደሩበት አላውል ብለዋቸዋል። ከ2 ዓመት ሕፃን እስከ 70 ዓመት አረጋዊ በገጀራ ታርደው በዱላ ተደብድበው በድንጋይ ተቀጥቅጠው በጥይት ተደብድበው በሳት ተለብልበው እየተገደሉ ነው። መንግስት በሚመራት ሀገር ከኦርቶዶክስና ከአማራ የጸዳች ኦሮሚያን ማየት በሚለው መፈክራቸው በወለጋ፣ በአርሲ፣ በባሌ፣ በሻሸመኔ፣ በጅጅጋ፣ በሐረር፣ በቤንሻንጉል ክርስቲያኖች በግፍ ተጨፍጭፈዋል። አሁንም ማለቂያ ያጣው የምስራቅ አርሲ የግፍ ግድያ በሸርካ፣ በኖኖ፣ በጀጁ፣ በመርቲ ወረዳና ቀበሌዎች የኦርቶዶክሳውያን የግፍ ግድያ እንደቀጠለ ነው። ቤተ ክህነቱም ቤተ መንግስቱም የጨከነባቸው ካህናት ምዕመናን በየቀኑ ይታረዳሉ፣ ይገደላሉ። ነብዩ ሕዝቅኤል እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ ተበተኑም ያለው እውን ሆነም። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የፊታችን አርብ ማለትም ጥቅምት 28 ቀን 2018 ዓ.ም ወይንም ኖቬምበር 7 2025 ዓ.ም ከ5 ፒኤም ጀምሮ እነዚህን ሰማዕታት ለማሰብ የጸሎተ ፍትሃትና የሐዘን ቀን መርሃ ግብር በዲሲ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ተዘጋጅቷል። በዕለቱ በአካባቢው የምትገኙ ካህናትና ምዕመናን በዲሲ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን በአካል በመገኘት የጸሎተ ፍትሃት መርሃ ግብሩን እንድትሳተፉ በሰማዕታቱ ስም ጥሪያችንን እናስተላልፋለን። ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ። ሰላም አድማጭ ተመልካቾቻችን እንደምሰነበታችሁ። ነገ አርብ ጥቅምት 28 2018 የሚደረገውን የጸሎተ ፍትሃት ማስታወቂያ ማስቀደሜ ቀጣዩ ውይይታችንም በዚያ ዙሪያ ስለሚያጠነጥን ነው። አዎ ብዙ መገናኛ አውታሮች፣ ማህበራዊ ሚዲያዎች ተቀባብለውታል ጉዳዩን። ግን ወቅታዊ በመሆኑ እናም የ3 ወይም የ4 የ5 ቀኖች ብቻ ሳይሆን የሁል ጊዜ ወቅታዊ ጉዳይ በመሆኑ ያን እናስቀድማለን። ወቅታዊነቱ የወገኖቻችን መገደል ብቻ አይደለም። ይህን የሚፈጽመውና የሚያስፈጽመው ኃይል እንዴት ነው ሊወገድ የሚችለው? ይህ ግድያ ከዓመት ዓመት ቢያንስ ለ7 ዓመት የቀጠለው ለምንድን ነው? እንዴትስ መቆም አለበት? በሚለው ዙሪያ ነው የምንወያየው። በጉዳዩ ላይ መግለጫ ያወጡ የሁለት ተቋማት ወይም አካላት ወይም ድርጅቶች ተወካዮች ይዤ ቀርቤያለሁ። ወደ ውይይቱ በተለመደው የመሸጋገሪያ ሙዚቃችን እናልፋለን። እንግዶችን በማስተዋወቅ ውይይታችንን እንጀምራለን። አባ ኃይለ ሚካኤል በማዕረግ ስማቸው መጋቤ ብሉይ አባ ኃይለ ሚካኤል ከጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ያን ድርጅት ወይም ንቅናቄውን ተወክለው ነው የተገኙት፣ የሥራ አመራር አባል በመሆናቸው። ሌላው ደግሞ እንግዳዬ በስልክ ከአዲስ አበባ የገቡት መጋቤ ብሉይ አብርሃም ሃይማኖት የኢህአፓ ተወካይ ናቸው። ዛሬ ሁለት የብሉይ ሊቃውንትን ለማናገረው ይመስለኛል። ለማንኛውም ተደራራቢ ነገር ቢኖርም አባታችን አባ ኃይለ ሚካኤል አባታችን እያልኩ አቀርባለሁ። ወንድማችን ደግሞ አብርሃም ወይም መጋቤ ብሉይ አብርሃም ወይም አቶ አብርሃም፣ እንዲሁ ደግሞ አንተንም በሚመለከት ጥያቄን አንተ ብዬ ስለማቀርብ እንግባባለን ብዬ አስባለሁ። ሁለት መጋቤ ማዕረግ ያላቸውን በማቅረቤ አድማጭ ተመልካች ቅር አይለውም። ውይይታችን እንደው በዚህ በአጠቃላይ ነገር ጥያቄ ልጀምርና ጥምረት ለቤተ ክርስቲያን ዓለም አቀፋዊ ኦርቶዶክሳዊ ንቅናቄ ይሄ ለጸሎተ ፍትሃት ሲያወጣ ከዚህ ቀደም ኢህአፓም ብሉይ አብርሃም ማለቴ ነው እናንተም በአርሲው ጭፍጨፋ ዙሪያ መግለጫ አውጥታችኋልና ይሄን መግለጫ ያወጣችሁት ምናልባት መጀመሪያ በጅምላ እስከ 25 የሚሆኑ ኦርቶዶክሳውያን በተገደሉበት ጊዜ ነው። ምናልባት አሁን በምንዋይበት ጊዜ ቁጥሩ
ከፍ እንደሚል እርግጠኛ ነኝ። ከተለያየ መገናኛ ብዙሃንም ደግሞ አድምጫለሁ፣ ሰምቻለሁ። እስከ 30-35 የደረሰበት ሁኔታ አለ። በእናንተ በኩል አሁን የሟቾች ቁጥር ምን ደረጃ ላይ ይገኛል? አባታችን አባ ኃይለ ሚካኤል እርስዎ እንጀምሩ ፈቃዶ ቢሆን። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ዕለትና ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። ዛሬ እንግዲህ ጥቅምት 27 ቀን የመድኃኒታችን የኢየሱስ ክርስቶስ የስቅለት መታሰቢያ በዓል የሚደረግበት ነው። በመላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባለችበት ይልቁን ደግሞ በመድኃኔዓለም ስም በተሰየመ ቤተክርስቲያን ውስጥ ያው በዓሉ በድምቀት ተከብሮ እንደዋለ ሁላችንም ያው እናውቃለን እና በዚህ ለስራ ያደረሰን አምላካችን የተመሰገነ ይሁን። እንግዲህ የመጀመሪያው ለዓለም ሁሉ ድነት የፈሰሰው ደም የፈሰሰበትን ቀን እና ያን ሂደት ነው እንግዲህ እያሰብን የዋልነው። ደግሞ መድኃኒታችን ነው፣ ክብራችን ነው፣ ህይወታችን ነው። ከኃጢአት የምንነጻበት የዘላለም ህይወትን የምንወርስበት ደም ነው። ለእኛ ስርየት፣ ለእኛ ክብር፣ ለእኛ ህይወት የፈሰሰ ደም ነው። የሌሎች ሰዎች ደም መፍሰስ ግን ሰዎች እንዲጎዱ ካልሆነ በስተቀር በሰዎች ደም መፍሰስ የሚጠቀም ወገን አካል የለም። የእንስሳትን ደም ፈሶ ስላልጠቀመ ነው አምላካችን ደሙን ሊያፈስልን እና በደሙ ሊቀድሰው እንደዚህ ዓለም የመጣው እና ምናልባት እንደው ዕለቱና የተያዘው ርዕስ የሚገናኝ ይመስለኛል። ሁልጊዜም ስራ እየሰራ የሚኖር ህይወት የሆነ ህይወትን የሚሰጥ ደም የፈሰሰ እና በዛ የተቀደሰ መሆናችን እየተናገርን የመኖር መብታቸውን ደግሞ እየተቀሙ በሞት ጉድጓድ ውስጥ ሊጣሉ የሚሆኑ ደማቸው በግፍ ሊፈስ ወገኖቻችን አሉ። ቁጥራቸውን እንግዲህ በእርግጠኝነት ከዚህ እስከዚህ ነው ብሎ ለመናገር የተሟላ መረጃ የለኝም። ግን በየቀኑ መሆኑ በጅምላ መሆኑ አንድም ሰው ቢሆን ብዛቱ አለማነው ቁም ነገሩ አንድም ሰው ቢሆን ያለ ህግ ያለ አግባብ በግፍ ደሙ እንዲፈስ ህይወቱ እንዲጠፋ መደረግ የለበትም። ስለዚህ መሰረታዊ ዓላማው እንደው እነዚህኛዎቹ ኦርቶዶክሳውያን ስለሆኑ ወደ ጸሎተ ፍትሐት እንሄድ የሚለውን አነሳን እንጂ በሃይማኖት የሚመስሉን ባይሆኑም በተፈጥሮ ወንድሞቻችን ወገኖቻችን ስለሆኑ የሁላችን ፈጣሪ አንድ እግዚአብሔር ነው። እሱ ያልፈጠረው ፍጥረት የለም። ስለዚህ የማንኛውም ሰው ደም በግፍ በከንቱ ያላግባብ እንዲፈስ የቤተክርስቲያን ፈቃድ ፍላጎት አለ። ሁላችንም እንደማንኛውም ሰው ፍላጎታችን አይደለም። ስለዚህ እየሆነ ያለው እየደረሰ ያለው እየተፈጸመ ያለው ግፍ እንዲቆም እግዚአብሔርን በጸሎት መጠየቅ ከሰማዕታቱ ደግሞ በረከት ለመሳተፍም ስለሚያስችል ሀዘን መድረስ ለቅሶ መድረስ ቦታው ሄዶ እንኳን ልሶቶ መምጣት ባይቻል ባሉበት ሆኖ በቤተክርስቲያን ተሰብስቦ በግል ከማድረግ ጋራ ማድረጉ የተሻለ ስለሚሆን እነሱን ለማሰብ አስቦም ደግሞ በረከትም ለማግኘት የሰዎቻቸውን ደግሞ አይዟችሁ ብሎ ለማጽናናት እንደገና ደግሞ ሰማዕትነት አዲስ እንዳልሆነ በሃይማኖት ጸንቶ መኖር ያዋጋ የሚያሰጥ እግዚአብሔርን የሚያከብር እንደሆነ እሱንም ታሳቢ አድርገን የተጎዳነው እኛ ነን፣ የተጠቀምነው እኛ ነን። በሞተ ስጋ ስለተለዩን ስላጣናቸው ተወርተናል። ከነ ሃይማኖታቸው ደግሞ ወደ ሰማያዊ ደግሞ ሙሽርነት ስለሄዱ ደግሞ እንዲህ አይነት ሰዎች ነበሩ፣ እንዲህ ያሉ ምዕመናን ነበሩ፣ እንዲህ ያሉ ካህናት ነበሩን። አሁን ደግሞ ወደ አንተ መጥተዋል ብለን ደግሞ የምናበረክትበት ስለ መክሊታችን የምንናገርበት ስለሆነ በደስታም በሀዘንም ውስጥ ሆነ ሁለቱም ነገር ነው የምናደርገው። አንድ ነገር እንደው ከመጽሐፍ ለማንበብ በዘፍጥረት ነገሥት ሰማዕታት ሰሉ ሙንቱ ዘይቤ ክርስቶስ በእንቲአሆሙ ዘሳምነኒ በቅድመ ሰብእ አአምኖ አነኒ በቅድመ አቡየ ዘበሰማያት። ሰማዕታት ማለት እኔን በሰው ፊት ያመነኝን ሰው
እኔም በሰማይ አባቴ ፊት አምነዋለሁ ብሎ ክርስቶስ ለእነሱ የተናገረላቸው እነዚህ ናቸው ይላል። በመንፈሳዊ ከወንጌል ተጠቅሶ የተወሰደ ቃል ነው። ስለዚህ እነማን እንደሆኑ ታውቀው የት እንዳሉ በደንብ ተረጋግጦ ምን እናደርጋቸው ተብሎ ተመክሮ በሃይማኖታቸው ምክንያት ነው እንግዲህ ይህ ሰማዕትነት ይህ ሞት የመጣውና በእግዚአብሔር ፊትም በሰው ፊትም መስክረው ከነሙሉ ክብራቸው ከነሙሉ እምነታቸው ጥርጥር እንኳን በውስጣቸው ሳይወድቅ ስጋት እንዳለ ይታወቃል። አካባቢው ጤናማ እንዳልሆነ ግን የመጣው ይምጣ ቢመጣም በሃይማኖታችን ይመጣ ነው እዚሁ እንቀበለዋለን ብለው ጸንተው እስከ መጨረሻው ዝቅታ ድረስ የተጋደሉ ስለሆኑ በመከራቸው በሐዘናቸው መምሰል ከሰማዕትነት ስለሚያስቆጥር ዝክራቸው መታሰቢያቸው ማድረግ እኛም የሰማዕትነት በረከት ተሳታፊ ለመሆን ጭምር ነው ይሄንን አዋጅ ለማወጅ ያሰብነው ለማለት ነው። በግዕዙ እንዲህ ይላል ወለመት ሳተፍክሙ በጊዜ ሐዘናት ይሆን ይከውን ለክሙ ስም በእንተ ጻይቀ ህሊናክሙ ስለ ህሊናችሁ ሐሳብ ራሱ ከነሱ ጋር እኩል እንደተጋደላችሁ ይቆጠርላችኋል ለሚል እንደነሱ አንገታችንን አልተሰየፍንም፣ ሰውነታችን በተለያየ ስለት አልተወጋም፣ የተለያየ እንግልት አልደረሰብንም። ግን ጸሎት በመጸለይ በመሰብሰብ በእግዚአብሔር በመቆም መከራቸው ማሰብ በራሱ እነሱን መምሰል እነሱ ያገኙት ለማግኘትም መዘጋጀትም ጭምር ስለሆነ ለዚህና ለመሰለው ሁሉ በረከት እንድንበቃ ጭምር ነው አዋጁ የታወጀው። ቁጥር ላይ ግን እስካሁን ከዚህ እስከዚህ ነው ብዬ በእርግጠኝነት ተጠቅሶ የሚችል ቁጥር የለኝም። መልካም አባታችን እግዚአብሔር ስለ ያመሰግናለሁ። እንዲያው በተለያዩ መገናኛ አውታሮች ቁጥር ሰማ ቢያንስ አሁን ትላንት 1:5 ከ25ቱ ቁጥር በኋላ ማለት ነው። ግን እንዳሉት ቁጥሩ አይደለም አንድም ሰው መሞት አይደለም መጎዳት መቁሰል ሲታሰር እንኳን ይቆረቁረንና ጩኸት እናሰማለን። ስለዚህ 25 ሆኑ 35 ሆኑ 40 ሆኑ አይደለም። ይሄ ግድያ እስከ መቼ ይቆማል? ቅድም እንዳሉት እርሶም እኛ መርስ ያደረግነው እስከ መቼ ምን እንደሚቀጥለው ባለፉት ዓመታት በየጊዜው የሚገደሉ ሰዎች አሉ። አብያተ ክርስቲያናት ጸሎተ ፍትሐት ያደርጋሉ፣ ጥሩ ነው። የፖለቲካ ድርጅቶች አሁን እንግዳችን እንደ መጋቢ ብሉይ አብርሃም የመሳሰሉት ድርጅቶች መግለጫ ያወጣሉ። እስከ መቼ ነው ይሄ የሚቀጥለው? ይሄ ግድያ ካልቆመና የሚቆምበትን መንገድ መፍትሄ ካልተገኘ ምን ዋጋ አለው ለማለት ነው። እንደው ከተናገሩት አንድ መለስ ብዬ ለማንሳት ያህል ነው። መጋቢ ብሉይ አብርሃም ትሰማኛለህ ወንድሜ? ይሰማሃል? እየሰማው ነው። እሺ የአባታችንን ገለጣ እንዳደመጥክ ተስፋ አደርጋለሁ። በአንተስ በኩል በእናንተ በድርጅታችሁ በኩል ይሄ መግለጫ ከወጣ በኋላ ምን አዲስ ነገር አለ? መግለጫችሁን በተመለከተም ደግሞ አንዳንድ መንግስት እንዲህ እንዲያረግ መቼም መንግስት ተብሎ ይጠራል። እንግዲህ መንግስት አለ። መንግስት እያለ ደግሞ ለምን ይሄ ሆነ የሚለው ራሱን የቻለ ጥያቄና መልስ ይኖረዋል። እንቶ ግድ የለም መንግስት ነኝ ብሏል፣ መንግስት አለ ብለናል። ግን መንግስት ይሄን ባያደርግ ምን ታረጋላችሁ? መግለጫችሁ ላይ እንዲህ እንዲያረግ፣ ካሳ እንዲከፍል፣ እርምጃ እንዲወስድ፣ ተጠያቂዎችን ለፍርድ እንዲያቀርብ የመሳሰለ ነው መግለጫችሁ። ያ ባይሆን ምን እቅድ አላችሁ? ይሄ ከወጣ በኋላስ የሟቾች ቁጥር እናንተ አዲስ ያወጣችሁት መረጃ አለ ወይ? እሱን ብታብራራልኝ ወደሚቀጥለው ጥያቄ ሄዳለሁ ለአባታችን። እሺ በጣም አመሰግናለሁ። በተለይ ይሄ ምስራቅ አርሲ የሚባለው አካባቢ ኦርቶዶክሳውያን እየተለዩ የሚገደሉበት አካባቢ ነው። ቆየት ያለ ታሪክም ያለው ነው። ያለፉት የብልጽግና አገዛዝ አመታት ደግሞ ተባብሶ ቀጥሏል። በጣም ብዙዎች በእምነታቸው በሃይማኖታቸው የተገደሉ፣ የተሰወሩ፣ የታገቱ ያሉበት አካባቢ ነው። ለምሳሌ እኛ እንኳን መግለጫውን የመጀመሪያውን መግለጫ ያወጣነው 25ቱን ሟቾች እና የታገቱትን ጨምሮ መግለጫ ካወጣን በኋላ በ3 ቀኑ ተጨማሪ 5 ኦርቶዶክሳውያን ተገለዋል። መርቲ ጀጁ የሚባለው አካባቢ ላይ የታገቱ የተሰወሩ አሉ። እሱም መረጃዎች ከአካባቢው በጣም አስጨናቂ ናቸው።
ከቦታው ያሉ አባላት ጭምር እንግዲህ ወደኛ በብዛት ይደውላሉ። ህዝቡ የሚኖረው ህይወት በጣም ከባድ ነው፣ ተነግሮ የማያልቅ ነው። በነገራችን ላይ በየጊዜው እገታ አለ። ሰዎች ገንዘብ እየከፈሉ ነው የሚወጡት። በጣም መዓት ነው ቁጥሩ፣ እሱ ስፍር ቁጥር የለውም። ይሄ ጎቤሳ ሽርካ የሚባለው አካባቢ ከቦቆጂ በላይ ብዙ ጊዜ ቦቆጂ እናውቃለን በሯጮች ስትገለጽ፣ ከዛ በላይ ያለ ደግሞ በጣም ጠንካራ ማህበረሰብ አለ። በጣም በግብርናውም ላይ ትልቅ አስተዋጽኦ ያለው በሃይማኖቱም ጠንካራ የሆነ ማህበረሰብ አለ። እዛ አካባቢ ሽርካ የሚባለው አካባቢ በተለይ ሶሌ ምናምን የሚባሉ አካባቢዎች አሉ። እነርሱ ውስጥ ሁሌም በስጋት በሰቀቀን ነው የሚኖሩት። ወደ አቦምስ አካባቢም ተመሳሳይ በዛሬው ዕለት ራሱ እየደረሰን ያለ መረጃ አለ፣ አስጨናቂ መረጃ እና ግፉ የዛ አካባቢ ያሉ ነዋሪዎች ስቃይ የሚመለከትላቸው አጥተዋል ማለት እችላለሁ። መንግስትም ተገቢውን ኃላፊነቱን አልተወጣም። ለዛም ነው መግለጫችን ላይ ግዴታው እንዲወጣ ተጠያቂም እንደሚሆን ወንጀለኞች በውስጡ ያሉ አካላትም እንዳሉ ጭምር ተናግረናል። በመግለጫ ብቻ አላበቃንም። ለተለያዩ የዓለም አቀፍ ተቋማት ጥሪ አቅርበናል። ሁኔታውን እየተከታተልን ደግሞ ቀጣይ ጠንከር ያለ ሰላማዊ ትግል ለማድረግም ተዘጋጅተናል። በዚህ መንገድ ግን እዛ አካባቢ ላይ እያለቀ ያለው ማህበረሰብ ጉዳይ እንደ ቀላል የሚታይ አይደለም። ሁኔታው ምናልባት አሁን ኢትዮጵያ ውስጥ ሞትን ስለተለማመድን አቅለኑ ልናይ እንችላለን። ብዙ ጊዜ ሞት ብርቅ አይደለም ኢትዮጵያ ውስጥ፣ ምክንያቱም ሚሊዮኖች በተለያየ ምክንያት ያለቁባት ሀገር ስለሆነች። አሁን ደግሞ በተመሳሳይ እነዚህ አይነት ዘግናኝ ጭካኔ የተሞላበት ከሰው ዘር የማይጠበቅ አርመናዊ ተግባር እየተለማመድ ነው መሰለኝ። በሚገባው ልክ ስናወግዘው አይስተዋልም። የሚመለከታቸው አካላትም ተገቢውን ነገር ሲያደርጉ አይስተዋልም። ህዝቡ ትውልዱ እያለ ያለው መኖ ያሬነ ሰናይቱ መልካሙን ማን ያሳየናል እያለ ነው እና መልካሙን የሚያሳየው ወደ በጎ የሚመራው አባት አጥቷል። ሽማግሌ ጠፍቷል። ጠንካራ የሆነ ነገር ማድረግ የሚችል ኃይል ጠፍቷል እስኪባል ድረስ ሀገሪቱ ደርሳለች እና ኢትዮጵያ ውስጥ ለምንድን ነው በጣም በዚህ ልክ የተጨካከን ነው? ምንድን ነው እየሆን ያለ ነው? ለምንድን ነው ስለ ንጹሐን እልቂት ዝም ብለን የምንመለከተው የሚለው ጥያቄ ያጭራል። ነገር ግን እንደ ፖለቲካ ድርጅት እኛን ደግሞ በሰላማዊ መንገድ እየታገል ስለሆነ የሚገባውን ነገር እያደረግን እንገኛለን። ቅንጅት ፈጥረናል። እንግዲህ የኢህአፓ መኢአድ እናት ፓርቲ ቅንጅት በፈጠርነው ቅንጅት ላይም መግለጫዎች አውጥተናል። ብቻችንን ብቻ ሳይሆን ሌሎችም ስራዎች እየሰራን ነው። እንደምታውቀው ኢትዮጵያ ውስጥ በጣም ከባድ ነው የሰላማዊ ትግሉ፣ ውስብስብ መከራ ውስጥ ነው ያለው። እንደዛም ሆኖ ግን ለህዝባችን በምንችለው ድምፅ እየሆን እንገኛለን። የምንችለውን ሰላማዊ ትግል እያደረግን እንገኛለን። መፍትሄው በቀጣይ ህዝባችንን አስተባብረን እንደነዚህ አይነት ድርጊቶች እንዲቆሙ ጠንካራ ሰላማዊ ትግል ማድረግ እና በልዩ ሁኔታ መንቀሳቀስ፣ ጉዳዩን በቅርበት እየተከታተሉ ማጋለጥ፣ ቢያንስ ድምፅ መሆንም በራሱ ትልቅ ነገር ስለሆነ ድምፅም በመሆን ሌሎችንም ነገሮች በማድረግ እንደምንቀጥል ነው። በዚህ ሁኔታ የሚቆም አይደለም። አመሰግናለሁ። መጋቤ ብሉይ አብርሃም ከአዲስ አበባ። አድማጭ ተመልካቾቻችን፣ ይህ አዲሱ ሚዲያ ነው። የምንወያየው ከሁለት እንግዶች ከመጋቤ ብሉይ አባ ኃይለ ሚካኤል ከጥምረት ለቤተ ክርስቲያን ኦርቶዶክሳዊ ዓለም አቀፍ ንቅናቄ እንዲሁም ደግሞ ከአዲስ አበባ ከኢህአፓ የስራ አመራር አባል መጋቤ ብሉይ አብርሃም ሃይማኖት ጋር ነው። ወንድማችን አብርሃም እንደው አንድ ጥያቄ ለአንተን የኢህአፓን መሰል ፓርቲዎች በተመለከተ ብዙ ሰው ቅሬታ የሚያሰማባቸው የእናንተ እዛ መንቀሳቀስ
ለመንግስት መንግስት ነኝ ለሚለው ኃይል ድጋፍ መስጠት ነው። ለምሳሌ መግለጫችሁ ላይ መንግስት ቢኖር ኖሮ የሚል ቃል አለ። መንግስት ቢኖር በዚህ ውስጥ እጁ ያለበት ኃይል ከተጠያቂነት አይደንም ነበረ ትላላችሁ። መንግስት ቢኖር ማለት እንግዲህ መንግስት የለም የማለት ትርጉም ነው ያለው። መንግስት በሌለበት ህዝብን መጠበቅ የማይችል መንግስት ባለበት እናንተ ግን ለስርዓት ለውጥ እዛው አጠገቡ አፍንጫው ስር ሆነን እንታገላለን ማለታችሁ ከዚህ ቀደም ካለፈው ልምድ በመነሳት የማይሆንና ማዋጣ የትም የማያደርስ መሆኑ ሳይታወቅ ቀርቶ ነው ወይንስ ደግሞ ሌላ አማራጭ ስለሌለ በዚሁ እንቀጥልበት ማለት ነው? እዚህ ላይ እንደው የእናንተን ፓርቲ በተመለከተ በተለይ ሌሎቹንም ይመለከታል ጥያቄ ይነሳል። ቀደም ሲል ባነሳሁት ጥያቄ ወደፊት ምን አቅዳችኋል? መንግስት እናንተ እንደምትሉት ይሄን ባይፈጽም ኃላፊነት ባይወስድ ገዳዮችን ተጠያቂ አድርጎ ለፍርድ ባያቀርብ ለሟቾችና ለተበዳዮች ካሳ ባይከፍል ምን ታደርጋላችሁ ብዬ ነበርና እሱንም አብረህ ሲመልስልኝ እዛ ወደ አባ ሄዳለሁ። እሺ ጥሩ ጥያቄ ነው። በጣም አመሰግናለሁ። የሰላማዊ ትግሉ ኢትዮጵያ ውስጥ እንደውም አልተሞከረም። በነገራችን ላይ ብልጽግና ፓርቲ በጣም የሚፈራው ከትጥቅ ትግሉ ይልቅ የሰላማዊ ትግሉን ነው። ለምሳሌ ልውሰድ። ህዳር 30 ቀን 2016 ዓመተ ምህረት ጦርነት ይቁም ሰላም ይስፈን የሚል ታላቅ ሰላማዊ ሰልፍ ኢህአፓ ከሌሎች ሀገር ወዳድ ዜጎች ጋር ጠራ። በዚህ ሰላማዊ ሰልፍ ጥሪ ወቅት የአዲስ አበባ ነዋሪ ከዳር እስከ ዳር ነው የተነቃነቀው። ለስርዓቱም ከባድ አስጨናቂ ጊዜ ነበር የሆነበት። የሚይዘውን የሚጨብጠውን ያጣው። ህዝቡም ከኛ ጎን በመቆሙ ሰልፉን ለማጨናገፍ ያልፈነቀለው ድንጋይ አልነበረም። ሰልፉ ሰላማዊ ሰልፉ 3 ቀን ሲቀረው እኔን ወደ አዋሽ አርባ እና ሌሎቹንም የሰልፍ አስተባባሪዎችን አስሮ አዋሽ አርባ ከሚባል ኢትዮጵያዊ ጓንታናሞ ቤይ ማለት ይቀላል፣ በጣም ከባድ የስቃይ ስፍራ ነው። ይሄ ስፍራ ወደዛ ወሰደን። ይሄ የሚያሳየው ሰላማዊ ትግሉ ላይ ስርዓቱ ምን ያህል እንደሚፈራ እንደሚጨነቅ ነው። አሁንም የሚበረግገው ኢህአፓንና መሰል ድርጅቶችን እየጠቀሰ ነው። እንግዲህ ኢህአፓ ተራማጅ ድርጅት ነው። ያ ትውልድም ይሄ ትውልድም የሚመሩት ጠንካራ ልምድ ያለው ድርጅት ነው። በአሁኑ ሰዓት ደግሞ ኢትዮጵያ ውስጥ ጠንካራ የሰላማዊ ትግል ከሚያደርጉ ፓርቲዎች አንዱ ነው። ስለዚህ በምናደርጋቸው እንቅስቃሴዎች እንኳን ስርዓቱ በጣም ይጨነቃል እና ሰላማዊ ትግል ብዙ አምባገነን ስርዓቶችን አስወግዷል። በብዙ ዓለማት ከባድ የተባሉ ኃይሎችን ቀይሯልም፣ በሰላማዊ መንገድ ለውጥም መጥቷል። ስለዚህ አሁንም ኢትዮጵያ ውስጥ ያለው በደንብ ባለመደራጀታችን እና ባለመጠንከራችን ህዝቡ በመከፋፈሉ እንዲሁም ደግሞ በሰላማዊ ትግሉ ተስፋ በመቁረጡ ምክንያት ነው። እንግዲህ በዚህ ወጣትነቴ የኢህአፓ ፕሬዚዳንት ሲሆን ከባድ የሆነ ቀመር ነው የተጫነብኝ። እንዲቀላል አይደለም። ረጅም ጊዜ ከሀገር ውጭ ነው የኖርኩት። እኔም ስደቱንም አውቀዋለሁ። አይ በቃኝ የሀገሬ ጉዳይ ብዬ መሰደድ እችላለሁ። ግን የራሴን የሆነ አስተዋጽኦ ለሀገሬ ለማድረግ በማሰብ በምናደርጋቸው መስዋዕትነቶች ውስጥ ግን በተለይ ማህበረሰቡ በሚገባው ልክ ባለመተባበሩ የተወሰነ የአምባገነን ስርዓት እንደ ልባቸው እንዲፈነጩ ሆነዋል። ለምሳሌ ሰላማዊ ሰልፉ ስንጠራ በጣም የሚያሳፍረውን ነገር እንደ ምሳሌ ልጥቀስልህ። ዛሬ ላይ ቢሆን በእርግጥ ያ ላይሆን ይችላል። በትጥቅ ትግል የሚያምኑ ወይም በአንዳንድ እንቅስቃሴ ውስጥ ያሉ ወገኖች ከብልጽግና በላይ እኛን እንደ ጠላት አድርገው ነው የቀጠቀጡን። የሚያሳዝነው በዛ መሀል ግን እኛ ያሰብነው ሀሳብ እንዳይሳካ የሆነበት የብልጽግና አቅም ብቻ ሳይሆን እርስ በርስ ያለን ልዩነትና ምልከታ መለያየት ነው እና የሰላማዊ ትግሉ ላይ ያው ኢትዮጵያ ውስጥ 97 ብቻ ነው ብቅ ብሎ በዛው የጠፋው። ስለዚህ ብዙም ተስፋ የለም በሚል ሁሉም ተስፋ በመቁረጡ ምክንያት እንጂ አሁን እንደውም ትልቅ የስርዓት ለውጥ በሰላማዊ መንገድ ማድረግ የሚቻለው እኛ በምናደርገው እንቅስቃሴ ጠንከር ብለን ከሄድንና ህዝባችንን ካስተባበርን። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰላማዊ መንገድ
በሰላማዊ ትግል እንዴት መብቶቿን እንዳስከበረች ምንም እንኳን ቢጨናገፍም አይተናል። ሰላማዊ ሰልፍ በመጥራት ጥቁር ልብስ በመልበስ ሌሎችም እነዚህ እኮ የሰላማዊ ትግል መገለጫዎች ናቸው። ኢትዮጵያ ውስጥ አሁን የሚሰሩ ከ100 በላይ የሰላማዊ ትግል አይነቶች አሉ፣ ብዙ እና እንደነዚህ አይነት ትግሎች ስርዓቶችን ያንበረክካሉ። የዓለም አቀፍ ማህበረሰብም ደግሞ ትኩረት ያደርግበታል። ግንኙነቶችም አሉ። ስለዚህ እነዚህን በመጠቀም ብዙ ለውጥ ማምጣት ይቻላል ብለን በማመን በዚህ ዓመት የሞት ሽረት እያደረግን እንገኛለን። ያለ ጥርጥር ኢትዮጵያን ከጠባብ ብሔረተኞች እጅ ነፃ ለማውጣት በሰላማዊ መንገድ ታጥቀናል። የሰላማዊ መንገድ አማራጮቹ ምንም እንኳን የተዘጋጉ ቢሆንም ከብልጽግና መንግስት የምንለምን አይደለም። መብታችንን በልመና ሳይሆን መብታችንን በትግል እናስከብራለን። ነፃነታችንም እኛ በምንከፍለው መስዋዕትነት እናረጋግጣለን በሚል ቁርጠኝነት ህዝቡ ተባበሩ ወይም ተሰባበሩ ስላለን ተባብረን ቅንጅት ፈጥረን ትብብር ለኢትዮጵያ አንድነት በሚል ስያሜ መጥተናል። ስለዚህ የምንችለውን አስተዋጽኦና ታሪክ ለመስራት እዚህ ነው ያለነው። ይሄንን ደግሞ በዚህ አጋጣሚ ሁሉም ኢትዮጵያዊ በትኩረት ሊከታተለውና የቻለውን የራሱን አሻራ ሊያኖርበት ይገባል ብዬ አምናለሁ። ችላ ብለን ማየት የለብንም። አማራጮችን ሁሉ መጠቀም አለብን። ትልቁ አማራጭ ደግሞ እኛ የጀመርነው ጠንካራው የሰላማዊ ትግል ነው ብዬ አምናለሁ። አመሰግናለሁ። ቀደም ሲል ያቀረብኩት ጥያቄ የእናንተን ሰላማዊ ትግል የመቃወም ጉዳይ አለ፣ የእናንተንም ሆነ ሌሎቹን መሰል ፓርቲዎችን። ነገር ግን ከሰላማዊ ትግል ባለፈ በምርጫ ለመሳተፍም የመወሰናችሁ ጉዳይ ብዙዎችን ያሳስባል። ለምንድን ነው? ባለፈው ምርጫ ተብሎ የአሁኑ ጠቅላይ ሚኒስትር ምን እንዳደረጉ ታውቃላችሁ፣ እናውቃለን። ከዚህ ቀደም እንደውም በአንድ ውይይት አንስቼዋለሁ። ተወዳዳሪ እሳቸው፣ አስመራጭ እሳቸው፣ ድምፅ ቆጣሪ እሳቸው ሆነው አለቀ። እንዲህ አይነት አይን ያወጣ ሸፍጥ ባለበት ሁኔታ ውስጥ የመንግስት ስርዓት ለውጠን ህዝብ የመረጠው ስርዓት ይመሰረታል ብሎ ማመን በጣም ያስቸግራልና ምናልባት የእናንተ እንደዚህ እስከ ምርጫ መሳተፍ የውጭው መንግስት የአሜሪካ መንግስትም ሆነ የአውሮፓ ህብረት ሌሎችም በኢትዮጵያ ሰላማዊ ትግል አለ፣ ሰላማዊ ሽግግር አለ፣ ተቃዋሚዎች እንደ ልብ ይኸውና ውድድር ገብተው እየተወዳደሩ ነው ብሎ ነገሩን እንደው ከማገዝ ወደኋላ የሚያሰኝ እንዳይሆን የማይሆን ሌጂቲመሲ መስጠት እውቅና መስጠት እንዳይሆን በሚል ነው። መልሰህልኛል። እንደው በሌላ በኩል ያለውን ኮንሰርን ያለውን ስጋት ለመግለጽ ያህል ነው። በኋላ የቀረ ካለ ወይም ይሄንን አብራራዋለሁ ካልክ ትመለሳለህ። ወደ አባታችን ልሂድ። በስልክ ስለሆነ የምናወራ መጋቤ፣ እንግዲህ የቴክኖሎጂው ነገር አስተማምንም ድንገት ከጠፋብን ግድ የለም። ቀደም ሲል ከውይይታችን በፊት አንድ ነገር ጠቅሰህልኛል። በአካል የምንገናኝበት ሁኔታ ይፈጠራል፣ በስፋት እንወያያለን። አባታችን ቀደም ሲል ሲመልሱ ስለ ሰማዕትነት አንስተዋል። በሆነ በአንድ ውይይት ከዚህ ቀደም ሲናገሩም የሰማዕታቱ በረከት ይድረሰን ነው ይደርብን የሚል በትክክል ካልገለጥኩት ይቅርታ ቃል ሰምቻለሁና እነዚህን የተጨፈጨፉ ወገኖቻችንን ሰማዕት ማለት ይቻላል? ሰማዕትነት እንዴት ነው የሚሰየመው የሚሰጠው? እችን ጠቀስ አድርገውልኝ ወደሚቀጥለው ጉዳይ ሄዳለሁ። እንግዲህ አሰያየሙ የተለያየ ሂደት ሊኖረው ይችላል። ግን የሚጀምረው በአደባባይ ከመመስከር ነው። ባጭሩ ቅድም ለማለት የሞከርኩት እሱን ነው። በክርስቶስ ስም አምኖ እየኖረ በዚያ ሃይማኖት በዚያ ምስክርነት ውስጥ መኖሩ እንደ ወንጀል እንደተቆጠረበት እያወቀ ሳይፈራ ሽሽትን እንደ አማራጭ ሳይወስድ ቢጠብቀኝ እድሜ ቢሰጠኝ እዚሁ እኖራለሁ፣ ጊዜ ደርሷል ወደ እኔ ትመጣለህ ብሌን ደግሞ ከነ ሃይማኖቴ ወደ እሱ ሄዳለሁ ብሎ የሚመጣበትን እያወቀ እዚያው ጸንቶ የሚቀበል መሆኑ ከተረጋገጠ በሰው ፊት ያመነኝን ወይም የመሰከረልኝ እኔም በአባቴ ፊት እመሰክርለታለሁ ስላለ ራሱ ቀጥታ ቃሉ ሰማዕት የሚለውን እንዲያገኝ ያደርገዋል ነው። ከዚያ ባሻገር ደግሞ በሂደት እንግዲህ ስማቸው፣ እድሜያቸው፣ ጾታቸው
የነበሩበት አካባቢ በደንብ ሆኖ ተጣርቶ ቁጥራቸው ተለይቶ በስርዓቱ ሰነድ ተሰንዶ ደግሞ በሲኖዶስ ደረጃ በጽሁፍ በዚህ መጽሐፍ ተመዝግቦ በዚህ ቀን በዚህ ቦታ ላይ እንዲህ ሰማዕታት ልክ በስንክሳር ተመዝግቦ እንደምናነበው ማለት ነው። እንደዛ ሊሆን ይችላል። እንግዲህ ከታች ጀምሮ ወደ ላይ ሊያድግ ይችላል። ከአጥቢያ ይጀምራል፣ ወደ ወረዳ፣ ወደ አውራጃ፣ ወደ ሀገረ ስብከት፣ ከዛ ወደ ጠቅላይ ቤተ ክህነት፣ በሲኖዶስ ደረጃ ደግሞ በደንብ ተለይቶ ሊቀመጥ ይችላል። ከዛቱ አንጻር ስማቸውን በትክክል ዘድሮ ማወቅ ሊያስቸግር፣ አሁን ባለንበት ሊያስቸግርም፣ ዳታ ውስጥ ከገባ ሊያስቸግር ይችላል። ስለዚህ ሂደቱ ያ ነው። ግን ከቃሉ ነው የሚጀምረው። ሌላ ቀርቶ ወደ ክህነት እንኳ ቢመጣ ከቅስና በላይ ያለው ነው የማይፈቀደው እንጂ ሰማዕት በመሆኑ ምስክርነት በመስጠቱ በክርስቶስ ስም አምናለሁ በማለቱ ብቻ በክህነት አገልግሎት እንዲሳተፍ ሁሉ ስርዓት የተሰራበት ሁኔታም አለ። ስለዚህ ሂደቱ ራሱ ያን ያመጣዋል ነው። ወደ ዝርዝር ጉዳዩ ደግሞ ሲገባ ቅድም ያልኩት ከታች ጀምሮ እስከ ላይ ድረስ በሚደርስ መዋቅር ወይም ከላይ ወርታች በሚሰጥ መመሪያ ይሄን አጣርታችሁ ሰንዳችሁ እንዲያርጋችሁ አቅሙ በሚል ተጠናክሮ ሊመጣ ይችላል። ባጭሩ ሲመለስ ይሄ ነው ሊሆን የሚችለው። መልካም አመሰግናለሁ አባታችን። እንዲያው በዚህ ጉዳይ ላይ አባቶች ምንም አላደረጉም፣ ቅዱስ ሲኖዶስ ምንም አላደረገም፣ ሲኖዶስ እንደውም የለንም እስከ ማለት የደረሱ ምዕመናን አሉ። እዛ ደረጃ እንኳ ባይደረስ በአባቶች ሊቃነ ጳጳሳት በሲኖዶስ ውሳኔ ብዙም የማይረኩ ሰዎች አሉ። ባጭሩ በዚህ ጉዳይ ላይ ይሄን ጉዳይ በተመለከተ ሲኖዶሱ ምልዓተ ጉባኤው አይመስለኝም ቋሚ ሲኖዶሱ የአቋም መግለጫ አውጥቷል። ያን የአቋም መግለጫ አጭር ነው፣ እንደው እንድንሰማው ፈቃዳችሁ ቢሆን ሰምተን ከዛ ውስጥ አንድ ሁለት ጥያቄዎች ያሰብኩት አለ። ከዚህ ቀደም እርስዎም ባሉበት ውይይት ያንን ተሰምቶ ሰምቼዋለሁና እስቲ እሱን እንስማ። ምናልባት ፕሮዲውሰሬ ካዘጋጀልኝ እሱን እንሰማለን። ጊዜ በበዓመት ወይትናገሩ በእንተ ግብረ አብያተ ክርስቲያናት ይሆም ወያሰስሉ ቅፍታተ። የሊቃነ ጳጳሳትና የጳጳሳት ምልዓተ ጉባኤ በዓመት 2 ጊዜ ይሆን ስለ አብያተ ክርስቲያናት የሚገባውን ሁሉ ይነጋገሩ፣ የሐዋርያዊ ተልእኮ መሰናክሎችንም ሁሉ ያስወግዱ ተብሎ በመጀመሪያው የሐዋርያት ቀኖና በሁለተኛው ቀሌምንጦስ በተደነገገው መሰረት ምልዓተ ጉባኤው ከጥቅምት 11 እስከ ጥቅምት 17 ቀን 2018 ዓመተ ምህረት ድረስ ስለ ቤተ ክርስቲያናችን መንፈሳዊ ማህበራዊና የምጣኔ ሀብት እድገት፣ ስለ ሀገር ሰላምና አንድነት፣ ስለ ቤተ ክርስቲያን አስተዳደርና ሐዋርያዊ ተልእኮ መስፋፋት፣ ስለ ሰው ልጅ ሁሉ ደህንነት ሰፊ ውይይት አድርጓል። ወቅቱን ያማከሉና ዘላቂ የቤተ ክርስቲያንን ተቋማዊ ህልውና የሚያረጋግጡ የቅዱስ ሲኖዶስ ልዕልናን የሚያስጠብቁ ለምዕመናን ደህንነትና ለአገልጋዮች ሕይወት በሚጠቅሙ መንፈሳዊ አስተዳደርና ማህበራዊ ጉዳዮችን መሰረት ባደረጉ አጀንዳዎች ላይ በመንፈስ ቅዱስ አንድነት በመወያየት ለቤተ ክርስቲያናችንና ለሀገራችን ጠቃሚ የሆኑ ውሳኔዎችን አሳልፏል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የተሰጠ መግለጫ። በኦሮሚያ ብሔራዊ ክልላዊ መንግስት በምስራቅ አርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎንቆ ዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ጥቅምት 14 ለ15 ቀን 2018 ዓመተ ምህረት በጉናና መርቲ ወረዳዎች 17 ክርስቲያኖች፣ ጥቅምት 17 ለ18 ቀን 2018 ዓመተ ምህረት በሸርካ ወረዳ 3 ክርስቲያኖች እንዲሁም ጥቅምት 18
ለ19 ቀን 2018 ዓመተ ምህረት በሆን ቆሎ ዋቤ ወረዳ 5 ክርስቲያኖች በድምሩ በጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን አገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና ግድያውም ከዕለት ወደ ዕለት እየተባባሰ መሆኑን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት የላከውን ሪፖርት ቋሚ ሲኖዶሱ የተመለከተው በከባድና ጥልቅ የሐዘን ስሜት ነው። በመሆኑም በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍት ሆነ በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ሕገ መንግስታዊ መብትን የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋ ክብረ ነክና ሊወገዝ የሚገባው ስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ሆኖም ጉዳዩ በቀጥታ የሚመለከታቸው መንግስታዊ አካላቱም ይሁን ሰብአዊ የሆነ ተግባር በጽኑ በማውገዝና በሕገ መንግስቱ የተረጋገጠውን በሕይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ሕገወጥ ግለሰቦች ለሕግ በማቅረብ የሕግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ሕገወጥ ተግባር እንዳይደገም አስፈላጊውን የሕግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል። በመጨረሻም በደረሰው ጉዳት የተሰማንን ከፍተኛ ሐዘን በድጋሚ እየገለጽ ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ ዕረፍተ ነፍስን እንዲያድልልን ቅድስት ቤተክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እንደው ግልጽ አይደለም፣ ኃላፊነት የመውሰድ ነገር የለም። ይሄንን ያደረገው ማን ነው? ይሄስ እስከ መቼ ይቀጥላል? ይሄን ያደረጉት ማንነቱን በስም መጥራት ያስፈልጋል። ይሄንን እርምጃ የሚወስድና የሚያስወስደውን ኃይል በስሙ መጥራት ያስፈልጋል። ያን መግለጫ እርግጠኛ ነኝ ወንድሜ ጋይ ብሎ የአብርሃምም አባታችን አባ ኃይለ ሚካኤልም ታውቁታላችሁ። ከዚህ ቀደም እርሶ ባሉበት ፕሮግራም በደንብ ተሰምቶ እኔም ሰምቻለሁ፣ እርሶም ያውቁታል። ያን መግለጫ እንዴት አገኙት? እስቲ እንደው የሰማችሁት ስለሆነ ይቅርታ፣ አሁን ለሌሎች አድማጭ ተመልካች ሳላሰማ ጥያቄ በማቅረቤ በጣም አዝናለሁ። ለጊዜው ስላላገኘው ነው ፕሮዲሰሬ። ግን እንዴት አገኛችሁት? የሚጎለው ነገር አለ ወይንስ የተሟላ ኃላፊነቱን የተመለከተ ኃላፊነት የወሰደ መግለጫ ነው ይላሉ? አባ እርሶ ቢጀምሩልን፣ ወደ መጋቢ ሃይማኖት መጋቢ ብሉ አብርሃም ይሄዳለሁ። የሚጎለው ነገር አለ በሚለው ተስማምተናል። ምን እንደሚጎለው የሚለው ዝርዝሩ ያው ቢነገርም ተመልሶ እዛው ነው የሚሆነው። ጉለት አለው ብቻ ሳይሆን ያው ፍርሃትም ያለበት እንደገና ደግሞ ድምጽ ሲበዛ ያንን ድምጽ ለማስታገስ የተወሰደ አቋም እንደሆነም ነው ለመረዳት የተሞከረው። ግን ደግሞ እስከዛሬ ከነበረው የተሻለ ነገር ደግሞ ስለተደረገ ለነገው ደግሞ ተስፋ ሰጥቷል። እንግዲህ የመጀመሪያ ይሆናል ተብሎ ይገመታል። በእነሱ ደግሞ መጨረሻ ከሆነ እንግዲህ ምንም ማድረግ አይቻል ይሆናል። እንደኔ የመጀመሪያ የመነሻ ሊሆን ይችላል። እስከዛሬ ስላልነበረ ሲያልፍ ብዙ ጳጳሳት በጽሁፍም በቃልም መልእክት ሲያስተላልፉ ድርጊቱን በስሱም ቢሆን ኮነን ሲያደርጉ እያየን ነው።
ዛሬ ደግሞ አሁን ከሰዓት እንዲህ ወደ ፌስቡክ መንደር ወራ ስል የአቡነ ናትናኤል ጠንክር ያለ መልእክትም እንዲሁ የተደመጠበት ሁኔታ አለ። ሰለቸን፣ በቃን፣ ማን ይስማል ለማን እንናገር የሚል የድምፅም የጽሁፍም መልእክት አይቻለሁ እና እነዚህ ነገሮች ምናልባት ብሶቱን ከፍ እያደረጉት እየመጡ እንደሆነ ይሰማኛል። ምናልባት ደግሞ መደበኛ ስብሰባ ባልተደረገበት ግን ሁኔታውን ለማርገብ በግልም በመታገል መድረክም እንዲህ ያላችሁ የሰው ልብ እንደው ለስለስ አድርጉት የሚል አቋም ተይዞ ለማረሳሳት የሚደረግ ከሆነ ደግሞ እሱን ነገር ከነገ ወዲያ የምናየው ነው የሚሆነው። ግን እውነት ለመናገር መግለጫውን ያነበቡት ብፁዕ አባት ከቤተሰባቸው ከቅርብ ወገናቸው አንድ ሰው እንዳረፈ ቢሰሙ ወይም ይህ መከራ ከደረሰበት መካከል አንዱ ቤተሰባቸው የቅርብ ወይ ወንድም ወይ የእህት ልጅ ወይ እንደሆነ ቤተሰብ ቢሆን እዛው አዲስ አበባ ቁጭ ብሎ ነበር የሚያሳልፉት። አሁን በደንብ የሚያነጋግረን እንዲህ ያለው ነገር ነው። ከሃይማኖት አባትነት አንጻር ነገሩ የበለጠ እንዲከር የሚያደርገው የአፈጻጸሙ ነው። የነሱ በግፍ ያን ሁሉ መከራ መቀበል ሳያንስ እንደገና ደግሞ በሆነ አዳራሽ ውስጥ ሰብሰብ ብሎ ቋንቋ መርጦ ይቀየማሉ የሚባሉ አካላት እንዳይቀየሙ ጥንቃቄ ተወስዶ አላሉም ለመባል ደግሞ ይኸው እንዲህ እኮ አደረገን ለማለት ይሄ ማምለጫ መንገድ በመፈለግ ላይ የተመሰረተ መሆኑ ሲታይ እንደውም እኔ መከራው ቀላል ነው ባይ ነኝ። ከዚህኛው አንጻር ከመግለጫው ይዘት አንጻር ሲታይ የመቀበለ ሰማዕታት ላይ የተፈጸመው ግፍ ይቀላል። እንደ አማራጭ መቼም መከራ አማራጭ ሆኖ አይወሰድም። ግን የበለጠ ደግሞ ይሄኛው ይጎዳል እና የሚቀረው የሚጎለው ብዙ ነገር ነው። እኔ አስቸኳይ ምልዓተ ጉባኤ ብዙዎቹም በቅርብ እንዳሉ ስለመገነዘብ አስቸኳይ ምልዓተ ጉባኤ ተጠርቶ ያለፉት ሁሉ የገዳማት ለምሳሌ ዘው አጠገብ የዝቋላ ከአንድም ሁለት ጊዜ የተፈጸመው ግፍ እንደገና ደግሞ ለወደፊት ደግሞ የተያዘው እቅድ እዛ ገዳም ውስጥ ያለው ባይር ጻድቁ ለ100 ዓመት ያህል የጸለዩበት ቤተክርስቲያን የቅድስና ስፍራ ነው። የቅድስና ማዕከል ብላ ትኩረት ክብር የምትሰጠውን ቦታ ለሌላ ተልእኮ ለማዋል ዝግጅቶች እየተደረጉ እንዳሉ በአንዳንድ ጽሁፎችን እየተነበቡ መግለጫዎች ሲሰጡ እየታየ እንደሆነ እያወቀ ሲኖዶሳችን በየቦታው የሚደረገው እዚህ አካባቢ እንትንና እንትን ማየት አንፈልግም የሚል እንግዲህ ምናልባት በሊቃነ ጳጳሳት ደረጃ ነው ይሄ ነገር ያልተባለው። እሱም የኛው የቤት ሰዎች ናቸው እንግዲህ የጀመሩት። ገሌ የሚባለውን ጳጳስ አንፈልግም በአስተዳደር ነው እስካሁን ድረስ ያለው። ነገ ከነገ ወዲያ ግን ከአስተዳደር ሊያልፍ ይችላል። አሁን ሁሉም ቦታ ስላል ሁሉም ጳጳሳት እንዲህ ስላልተባሉ አሁን እንትና ናቸው የራሳቸው ጉዳይ ምን ችግር አለው ባይሄዱስ እዚሁ አዲስ አበባ ነው ይመሩታል በስልክ ምናምን ሊባል ይችል ይሆናል። ይሄ እያደገ ሲሄድ ግን አባት ጭራሽ አንፈልግም ወደሚሉ ሊያደግ የሚችልበት ደረጃ ላይ ሊደርስ ይችል ይሆናል እና ነገ የሚመጣው አደጋ የቤተክርስቲያን ህልውና የሀገርን ህልውና ሊፈታተን የሚችል ስለሆነ ይሄንን ከዛሬው በተለየ እና በተሻለ መንገድ ብዙ ሰው ቦታ ሰጥቶታል። ብዙ ሰው አሁን ይሄን የአርሲውን ጉዳይ ከዚህ የበለጠ የቁጥርም ብዛት አለ፣ የግፍም ብዛት አለ። ግን የሁሉንም እንደገና ወደኋላ ተመልሰን ሄደን እንድናነሳው ያደረገ ነው ያሁኑ። ስለዚህ ይሄን መነሻ አድርጎ አስቸኳይ ስብሰባ ጠርቶ አቋም ይዞ በይፋ ድርጊቱን ከፊትም ሆናችሁ የምትመሩ ከኋላ ሆናችሁ የምትደግፉ አቁሙ የሚል የጋራ አቋም በተናጠል በተገኘ መድረክ ሌላ የዕለት ርዕስ ይዞ በዚያ ርዕስ ውስጥ በይመጡ ንዑሳን አርዕስት እንደ አጋጣሚ መጥቀስ ሳይሆን ራሱን አስችሎ በቃ አሁን አገሪቱ
ከኢኮኖሚ አንጻር ይህ ሁሉ ኪሳራ ወድቆባታል። ይህ ሁሉ ድህነት ሰፍቷል። በልቶ ከሚያድረው ሳድረው እየበዛ ነው። እያደገ እየሰፋ ሲሄድ እርስ በርስ ወደ መበላላቱ ሊመጣ ይችላል። ያለው ሰው ብቻ በልቶ ጠቦ ላያድር ይችላል። እንደሚሞት ካወቀ ለዕለት ነፍሱን ለማቆየት ገሎም ቢሆን ሊበላ ይችላል። ከዛ ደግሞ ሲያል በመጽሐፍ ቅዱስ እንደተመዘገበው እርስ በርስ መበላላት ሊፈጠር ሁሉ ይችላል። የሚበላ ሲጠፋ ማለት ነው። ስለዚህ ነገ የሚመጣው ለማንም የማይጠቅም ነው። ማንም የሚጎዳ ሁሉንም የሚጎዳ ነው። ስለዚህ ይሄ እንደውም ጥሩ መነሻ ነው። በዚህ ልክ አባቶቻችን መናገር ከጀመሩ አሁንም እኔ ተስፋ ማደርገው መነሻ አድርገው እንግዲህ በመንፈስ ቅዱስ የሚመራውን የሴት ላይ የሆነውን መዋቅር እኔ ከታች ወር ላይ መመሪያ የሰጠሁት እንዳልሆነ ያው ይታወቃል። ግን እንደ አንድ የቤተክርስቲያን አገልጋይ መብት አለኝና መቼም ልጅ ስሆን መብትም አለኝ። ስለዚህ በልጅነት መብቴ እኔ የምጠይቀው ጥያቄ አሁንም አስቸኳይ ስብሰባ ምልዓተ ጉባኤ ተጠርቶ በማያዳግም መልኩ መገሰጽ ያለባቸውን ለመገሰጽ አልመለስም የሚለውን በማውገዝ ለዓለም አቀፉ ማህበረሰብ በደንብ አድርጎ ማሳወቅ፣ በሃይማኖት ደረጃ ለሁሉም አብያተ ክርስቲያናት በዓለም ላሉት ሁሉ፣ በፖለቲካው መስመር ለዓለም ሁሉ መሪዎች፣ ለዓለም ሁሉ ሀገራት ሀገራችን እዚህ ደረጃ ላይ ደርሳለች፣ ቤተክርስቲያናችን እዚህ ደረጃ ላይ ደርሳለች። በዓለም ያልተፈጸመ ግፍ በምድራችን ተፈጽሟል። ስለዚህ ይህ እንዲቆም በማያዳግም መልኩ ይህም ማይሆን ከሆነ ደግሞ ወደሚል ደግሞ ሲደረስ ምንድነው መናገር ያለብን? ቋንቋ አይጠፋቸውም። ምን ማለት እንዳለባቸው የሚገልጡበት መንፈስ ቅዱስ የሚገልጥላቸው ቋንቋ ይኖራል። በዛ ቋንቋ ገልጠው ህዝቡ ከመሞት መሰንበት የሚችልበትን ራሱን መጠበቅ መከላከል የሚችልበትን ስልት የመቀየሻ መንገድ ነው። ይሄ መግለጫ ብቻውን በቂ ነው ብዬ አልደመድም። እግረ መንገድ ያኛው መግለጫ በሰማን እንግዲህ ስንት ቀን ውስጥ እንደሆነ እርግጠኛ አይደለሁም። 2 ቀን 3 ቀን ውስጥ ሌላ ሲያነጋግር የነበረ አንድ ጣቢያ ነበረ። ምን ጽድቅ ነፃ ወጣ የተባለ እገዳው ተነሳለት። እገዳው ተነሳለት። አሁን አጀንዳ ማስቀየር ነው። አጀንዳ ማስቀየር ነው ወይስ ይህኛው ላይ ስላሉ በጋማው ላይ እንጣደውና ይሄንን ትኩረት ላይ ሰጡት ይችላሉ፣ ይረሳል። ብቻ እንትን ማይል የማይጠበቅ በመንፈስ ቅዱስ የሚመራ ጉባኤ ውስጥ ነው ያለ ነው። መንፈስ ቅዱስ የሚመራው ጉባኤ አስፈጻሚዎች ነን ከሚሉት አባቶቻችን ያልጠበቅኩት ነው። በግሌ ያልጠበቅኩት ነው። በጣም አነጋግሮ የነበረ ብዙ ሊቃውንት ሁሉንም ማለት ይቻላል በሀገርም ውስጥ ከሀገርም ውጭ ያሉትን ሁሉ ሊቃውንት፣ ምዕመናን፣ ሰንበት ተማሪዎች እንደው ስለ ቤተክርስቲያን ይመለከተኛል ያለውን ሁሉ ያነጋገረ ያወያየ አጀንዳ እንደሆነ እያወቁት ሌላ የሁሉንም ትኩረት የሳበ ግፍ ሲፈጠር ያን ሽፋን አድርገው ይሄኛውን አንስተና ወደሚል መሄዳቸው እንዴት ነው? ጉዳዩ ምንድን ነው? ይሄ የድብብቆች ነገር ነው ወይ የሚል ሌላ እንደገና ደግሞ አሳይተውን የነበረውን ጭላንጭል መልሶ የመድፈን ነገር አባቶቻችን በቃ ወደ ጥባት እየመጡ ነው፣ ሊቀድሙልን ነው፣ ዋጋ ሊከፍሉ ነው፣ ራሳችን እያዘጋጁ ነው የሚል ብልጫ ነበረ። በሩቅ የሚታይ በጣም በስሱ የሆነ ቢሆንም ግን ያን ራሱ ወደ ማጥፋት ነው የሄደው። ስለዚህ እዚህ ጋር አንድ መግለጫ አወጥተው ልባችን ሊጠግኑ ሞከሩ። ተስፋ እንዳለን አሳዩን። እኛ ለመከተል የአቅማችን ሁሉ ጣር። በየሚዲያው እኮ ብዙ ዘመቻ እኮ ተከናውኗል። ለመናገር በቲክቶክም በፌስቡክም በትዊተርም በብዙ ነገር ብዙ ተሄዷል። ከነሱ እኮ የሚጠብቀው ቃል እኮ መስጠት ብቻ ነው። ቃል ተናገር ልጅ ይፈወሳል እንዳለው እኮ ነው። በቃ ብዙ እኮ አይጠበቅባቸው። መድከም መውጣት መውረድ እኮ አይጠበቅባቸው። ባሉበት የሆነ እገታ ሊፈጸምባቸው፣ አፈና ሊደረግባቸው፣ ሲያልፍ ደግሞ ድብደባ ሊያጋጥማቸው ይችል ይሆናል። ግን እኮ በሚገርም ሁኔታ ወብዙሃን ሐዋርያት ሰማዕታት ሆኑ ወረሰዩ ርእሶሙ ለስም ነው የሚለው መጽሐፍ። ብዙዎቹ ሐዋርያት ሰማዕታት ሆኑ፣ ራሳቸው ለምስክርነት አሳልፈው ሰጡን። በእነሱ ወንበር የተቀመጡ አለ። ስልጣኑ የነሱ ነው፣ መንበሩም የነሱ ነው። የነሱን ስልጣን የነሱን መንበር ወርሰው ነው ቤተክርስቲያን እየመሩ ያሉት። ስለዚህ መውረስ ካለባቸው በትክክል ነው። አሁን ያለን ሲኖዶስ የሐዋርያት መንበር ወራሽ ነው በሚለው ከተስማማ እነሱም ካመኑበት ቅድም
የብፁዕነታቸው ያነበቡት እሱን ስለሆነ የሐዋርያት መንበር በአንድ ቦታ መኖርና ፈርቶ መኖር ብቻ አይደለም ያሳየው፣ ሰማዕትነትን ጭምር ነው ያወረሰው። ስለዚህ ያንን ውርስ አድርጎ በማሳየት ቀኑ ማሳየትም ጭምር ነገሮችን ማስኬድ እንዳለባቸው እኔ በግል የሚሰማኝ መግለጫውን በተመለከተ ያለኝ ምልከታ አጠቃላይ ብዙም የጎለው ነገር አለ። ግን ብዙ ነገር በአጭር ቃል ጠቅልሎ ምዕመናንን ያንጽ በሚችል መንግስትንም እየተጨነቀ እየሰጋ ከመኖር ነፃ የሚያደርግ እውነት ለመናገር በህዝቡና በመንግስት መካከል ሆነ ህዝቡን ሰላም እንዲያገኝ መንግስትም እየተጨነቀ ያመጣው አስገባው መሳሪያ ሁሉ እያለቀበት ደግሞ የአዲስ መሳሪያ ፍለጋ ከሚሄድ ያሰለጠነው ወታደር እያለቀበት ያ ደግሞ አዲስ ሰልጣኝ ከሚመለምል ሲጨነቅ ከሚኖር በሰላም ሀገር እየመራ ተወዶ ሲጀመር አካባቢ እንደነበረው በየተሄደበት ሁሉ ቀይም ይሁን አረንጓዴው እየተነጠፈ እየተጨበጨበ እልል እየተባለ የነበርኩ መለስ ይቻላል። ከስጋትም ከፍርሃትም ከጭንቀትም እንደገና ደግሞ ከማይገባ በቀልም ሰው ቢበቀል የራሱ ቤተሰብ አይበቀልም። አሁን በመንግስት ላይ የምናየው እሱን ነው። የመንግስት ስልጣን በያዙ ግለሰቦች ላይ የምናየው እሱን ነው። ስለዚህ የአባቶቻችን ጥብዓት በዚያ መንገድ መግለጫውን ከማውጣት ይልቅ በጣም በበሰለ መንገድ የማይሆን ከሆነ ባለፈው አድርገው እንዳሳዩ ማለት ነው እስከዚህ ቀን ድረስ ጥያቄው የማይመለስ ከሆነ እንዲህ እናደርጋለን የሚል አቋም በይፋ በአንድ ድምፅ ይዘው ወደ ድርድር ማምጣት እንደቻሉ ሁሉ በሁለቱም ወገን ያላችሁ ተፋላሚ ወገኖች ቁጭ ብላችሁ ተወያይታችሁ ለሀገር ሰላም ሲባል ችግራችን ማጥፈቱ ከሆነ እኛ እንዲህ አይነት እርምጃ እስከ ልንወስድ እንችላለን። ኦርቶዶክሳውያንን ለይቶ የመግደል የማስገደል ነገር ካልቆመና ኃላፊነት ወስዶ ደግሞ አጥፊዎች ለፍርድ እንዲቀርቡ የማይደረግ ከሆነ እንዲህ እናደርግ አለቀ እኮ በቃ እዛ ላይ ያን ተከትሎ የሚመጣ ነገር ሊኖር ይችላል። ያን ለመክፈል ጭምር ነው ነገሩ መኬድ ያለበትና እኔ በዛ መንገድ ነው ያየሁት ለማለት ያህል ነው። እዚሁ ላይ ግን አንድ ነገር ነው ለመጨመር ቅድም ካነሱት ጥያቄ አንጻር ወለኩሎም ዘከአው ደሞም በእንተ ሃይማኖተ እግዚእነ ኢየሱስ ክርስቶስ ይግበሩ ሎሙ ተስካረ በዕለት ዘስማ ኮኑ ባቲ ሰማዕትነት እንዴት ነው የሚመጣው የሚለውን እግረ መንገድ ለመመለስ በጌታችን በኢየሱስ ክርስቶስ አምነው ደማቸውን ላፈሰሱ ሁሉ ባረፉበት ቀን መታሰቢያቸውን ያድርጉ ብላለው። ነገ ጸሎተ ፍትሐት እናድርግ ብለን ስናስብ ይሄንን መጽሐፋዊ መነሻ አድርገን ጭምር ነው ለመጨመር ያለው ይርስልኝ። በጣም አመሰግናለሁ አባታችን። በእውነቱ ጥሩ አድርገው ነው ምን መደረግ አለበት፣ ይሄ ባይሆን እኛ ምን እርምጃ እንወስዳለን የሚለውንም በሚገባ ነው መቼም የጠቆሙን። መጽሐፍ እንዳለ እንግዲህ ጆሮ ያለው መስማትን ይስማ ነው። ከዚህ በላይ ሊነገር አይገባም። ወንድማችን አብርሃም አለህ? እሺ፣ እንደው አንተም እስቲ ያን መግለጫ ሳትሰማው አትቀርም። ቋሚ ሲኖዶሱ አወጣው ያለውን ይጎለዋል አይጎለውም በሚለው ላይ የኔን እንደው ግንዛቤ ከመናገር በፊት አንተ እንዴት አገኘው? ሙሉ ነው የሚጎለው አለ? ከጎደለው ምን ይጎለዋል? አስተያየትክን። አባታችን በሚገባ ገልጸውታል። በተለይ የአርሲ ሀገረ ስብከት ብፁዕ አቡነ ያሬድን የማውቃቸዋለሁ። እንግዲህ ጠንካራ አባት ነበሩ። ምን እንደነካቸው አላውቅም። ሀገረ ስብከቱ እንደ መምራታቸው የዛ የመንጋው ጠባቂ እንደመሆናቸው ቦታው ላይ ተገኝተው እነዛን ቤተሰቦች የሰማዕታቱን ቤተሰቦች ማሰብ፣ ማጽናናት፣ ማበረታታት እንዲሁም ደግሞ ድጋፍ የሚያስፈልጋቸውን ደግሞ መደገፍ እንደ አባት እንደ ሀገረ ስብከትም ሀገረ ስብከቱ ኃላፊነቱን መወጣት ነበረበት። እሱን አላየሁም። ባለማየቴ በጣም አዝኛለሁ። ስለማውቃቸው ነው። አቡነ ያሬድን በጣም ጠንካራ ምሁር አባት ናቸውና እና ከማውቀው ባህሪያቸው ውጪ ነው እያየኋቸው ያለሁት። እንዲሁም ቋሚ ሲኖዶሱም በሚገባ ጉዳዩን ትኩረት ሰጥቶታል ማለት አልችልም። ቅድም አባታችን እንዳሉት ምልዓተ ጉባኤ የሚያስጠራ በጠቅላላ በቅዱስ ሲኖዶስ ታይቶ ውሳኔ የሚፈልግ ጉዳይም ጭምር ነው። ምክንያቱም ቁጥሩ ቀላል አይደለም፣ ምልክቱም ቀላል አይደለም። ተደጋጋሚ የሚፈጸም ከመሆኑ አንጻር ግልጽ የሆነ አቋም መያዝ አለባት ቤተክርስቲያኒቱ።
ስለዚህ በዚህ ጉዳይ ላይ በቀላሉ ወይም እንደ አንድ የፖለቲካ ድርጅት ወይ እንደሆኑ ተቋማት አጥር ያለች መግለጫ ማውጣት ብቻ አይደለም። አሁን የሰማሁት ነገሮች አሉ። እንደዚህ የአጣሪ ቡድን ምናምን ልኡካን ተልኳል ከሃይማኖት አባቶች ምናምን የሚባል ነገር አለ። እሱም እንግዲህ በሚገባ በገለልተኛ አካላት እነማን ናቸው አጣሪዎቹ ምንድናቸው የሚለውን በደንብ ማጣራት ያስፈልጋል እና ጉዳዩስ እንዴት ነው የሚያጣሩት የሚለውን ነገርም ግልጽ አይደለም። እንዲሁ በደፈናው ነው እየተሄደ ያለው። ስለዚህ ብዙ ግልጽ ያልሆኑ ነገሮች አሉ፣ ግልጽ መሆን የሚገባቸው ጠንካራ የሆኑ ቆራጥ ብፁዓን አበው ሊቃነ ጳጳሳትንም አይተናል። እንደ አቡነ ሄኖክ የሳውዝ አፍሪካ ሊቀ ጳጳስ አይነት በጣም በፍጥነት ሀዘን በመግለጽ አባትነትን በማሳየት እውነት ተስፋ እንዳንቆርጥ አሁንም ቅድስት ቤተክርስቲያን ለአባቶች እንዳሏት ልጆቿ ጠንካራ እንደሆኑ ከጥቂቶች በስተቀር ብዙሃኑ እንዳሏት ተረድቻለሁ። ብዙ ተስፋ መቁረጥ የለብንም ማለት እፈልጋለሁ። ነገር ግን ከዚህም በኋላ ስላረፈደ ሁኔታው በሚገባ ተከታትለው አባታዊ ግዴታቸውን እንዲወጡ ከታሪክ ተወቃሽነት እንዲያመልጡ ምክሬ ነው። ምንም እንኳን ሁኔታውን ትኩረት አልሰጡትም ለማለት ወደ ድምዳሜ መድረስ የማልችልበት ሁኔታ ቢኖርም፣ ስለዚህ በተቻለ መጠን ይሄ ግፍ ህዝበ ክርስቲያኑ በእውነት እየተቆጣ ነው ያለው። በአሁኑ ሰዓት ግፉን ያልተቃወመ የለም። ነገር ግን በሚገባው ልክ ሆኗል ብዬ አላስብም። ጠባቂ መሆን ሊበቃ ይገባል። ሁሉም የየድርሻውን አስተዋጽኦ ማድረግ አለበት። ይሄን ነውረኛ ተግባር ሁሉም ሊያወግዘው ይገባል። ባገኘው አማራጭ ሁሉ ሊታገለው ይገባል። መንግስትም እንደዚህ አይነት ሁኔታዎችን እንዲያስተካክል ጫና ሊደረግበት ይገባል። ስለዚህ ሁሉም ኃላፊነቱን ከተወጣ ገዳዮቻችን ጥቂቶች ናቸው። እነርሱ በጣም ጠንካራ ሆኖ ሳይሆን የኛ ደካማነትና ያለመደራጀት ጠንካራ መሪ የማጣት የተበተነ ኃይል ስላገኙ እንደልባቸው የሚፈልጉትን ነገር እየፈጸሙ ነው። ስለዚህ ይሄ አላማቸው ከዚህ በላይ እንዲጓዝ መፈቀድ የለበትም። በአጭር መቀጨት አለበት። ይበቃል። የንጹሃን ግድያ፣ የኦርቶዶክሳውያን የሌሎችም ሃይማኖት እምነት ተከታዮች ግድያ ሊቆም ይገባል። በተለየ መልኩ ግን በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ እየተፈጸመ ያለው እንደዚህ አይነት ዘግናኝ ወንጀል እየባሰ መሄዱ በጣም እንደ ድርጅትም ያሳስበናል። እንደ ግልም ሁኔታውን በጣም ነው እያዘንኩ ያለሁት። ስለዚህ የምንችለውን አስተዋጽኦ ማድረግ አለብን። የሚመለከታቸው አካላትም ነቅተው ግዴታቸው እንዲወጡ ማስጨነቅ አለብን። ዝም ብሎ እንዲቀልድ መፍቀድ የለብንም። ዝም ብሎ ጳጳስ ስለተባለ ወይም ምን ስለሆነ አይደለም። ስለዚህ በፍርሃት እንግዲህ እኔ በጣም ነው የማዝነው። ሰው ራሱን አሳልፎ ከሰጠ በኋላ እስከ ጵጵስና ከደረሰ በኋላ ምን ከዚህ በላይ ምንም እንደሚጠብቅ አይገባኝም። ስለዚህ ያሉበትን ስፍራ እንዲረዱት ነው የምመክረው። ያ ማለት የከፍተኛ የሆነ አስቸጋሪ ቦታም ቢሆን ሄደው ለመሞትም ጭምር ከልጆቻቸው በፊት ዝግጁ መሆን አለባቸው። ቦታው ላይ ተገኝተው ማጽናናት አለባቸው እና አንዳንዶች ፍርሃት ሳይ አባትነታቸው ላይ ጥርጣሬ ይገባኛል እና በእውነት መፍራት አያስፈልግም። ከልጆች ጋር አብሮ መሞት ካስፈለገ አብሮ ከሰማዕታትም ጋር ሰማዕት ለመሆን ካስፈለገ መሆን ነው። ቆራጥነት ይፈልጋል እና ያው ይሄንን ለአባቶች ለመምከር አይደለም። አሉ ቆራጦች፣ አሉ ጠንካራ መሪዎች። ወላጆች እንደሌላቸው ልጆች አልተውንም። እግዚአብሔር አይተውንም፣ ሊተውንም አይችልም። አሉን አባቶች። ስለዚህ እነርሱ እንግዲህ የሚችሉትን እንደሚያደርጉ አምናለሁ። መልካም፣ በጣም አመሰግናለሁ መጋቤ ብሉይ አብርሃም። እንደው
ቀደም ሲል የአርሲው ሊቀ ጳጳስ ጎበዝ ናቸው ያልከው ሊሆን ይችላሉ። ቀደም ሲል አባታችን እንዳሉት ግን አቡነ ዲዮስቆሮስ ይሄንን መግለጫ ሲያነቡ ምናልባት ከሟቾች መካከል የስጋ ዘመድ የሆነ ሰው ቢኖራቸው ኖሮ አዲስ አበባ መንበረ ጸባዖት ማነው መንበረ እዛ ቤተ ክህነት ውስጥ ሆነው ይሄን መግለጫ አነቡም ነበር። እዛው ሄደው መስዋዕት እንኳ ባይሆን አብረው እንባቸውን በማፍሰስ ከሀዘንተኞቹ ጋር ይቀላቀሉ ነበር። ይሄ መግለጫ አይደለም፣ በእውነቱ በጣም በሟቾች ላይ የሚቀልድ ነው አይነት ስሜት ነው የሰጠው። አሁን የአርሲ ሀገረ ስብከት በነገረን መሰረት ነው የሚሉት። እኛ አይደለንም ይሄንን የምንለው፣ እነሱ ነግረውን ነው። እሱ ብቻ አይደለም፣ ማንነታቸው ባልታወቀ ታጣቂዎች። አሁን ይሄ በጣም ቀልድ ብቻ ሳይሆን በእውነቱ እንደ ማላገጥም አይነት ነው። ማንነታቸው መንግስት ራሱ መግለጫ ሲያወጣ ማንነታቸው ያልታወቀ ብሎ ይጽፋል። ለምን? እኔ ምን አውቃለሁ፣ አላወቅኳቸውም፣ እየፈለኩ ነው ይላል። እሱ ብቻ አይደለም፣ ማጣራት አጣሪ ቡድን ልካለን። ሲኖዶሱ ብቻ አይደለም፣ የሃይማኖት ተቋማት ጉባኤ ነው የሃይማኖት የሚባለው ድርጅትም እንዲሁ መግለጫ አውጥቶ አጣሪዎችም ወደ ጉዳይ ወደ ቦታው ልኮ ለማጣራት እንሞክራለን ነው የሚሉት። አጣሪ ይሄ አጣሪ የሚለው ነገር በጣም በጣም እንደው መቀለጃ ቃል መሆኑን የሚገባኝ የዛሬ ስንት ዓመት ሙሉ ወይብላ ማርያም ታቦተ ሕጉ በቆመበት ቦታ የተገደሉ ሰዎች አጣሪ ቡድን ተቋቁሟል ያሉኝ ሊቀ ጳጳስ አሁንም አሉ። እስከ ዛሬ ግን ወይብላ ማርያም የተገደሉ ሰዎች በእነማን እንደተገደሉ የነሱ ደም ምን እንደተባለና መልስ እንደተሰጠው እስካሁን የታወቀ ነገር የለም። አጣሪ ቡድን ይቋቋማል የሚለው ነገሩን እንድናቆም የሚነገር ነገር ነው እንጂ እውነትን በእርግጥም አጣርተው የሚቀጥሉበት ጉዳይ አይደለም። እና እኔ የምለው አሁን በዚህ ጉዳይ ላይ ማረጋገጫ አምጣ ብትሉኝ አላመጣም። ብዙ ሰው እንደሚለው ግን መንግስት ያለበት የመንግስት እጅ ያለበት ለመሆኑ ምንም የሚያጠራጥር አይደለም። ግን በዚህ ላይ መግለጫም ሲወጣ ያልታወቁ ታጣቂዎች ከሚል መንግስትም እርምጃ ይወስድልን ብሎ ከመማፀን ለምንድን ነው እሱ ገዳዮች ይሄን አድራጊዎች በስማቸው ሊጠሩ የማይገባው? አንድን ነገር በስሙ ጠርተን ካልተናገርን መፍትሄ ሊያገኝ አይችልም። ሊደነግጡም አይችሉም። እርግጥ ነው የተባለው ነገር በትክክል ለመንግስት መልእክት እንደተላለፈ ግልጽ ነው፣ ይገባቸዋል። ነገር ግን በዛ አይነት አይደለም የሚገባቸው። አሁን ባለፈው ጊዜ እንዳላችሁት ውጤታማ የሆነ ጥሪ ቤተክርስቲያን አቅርባ ነበር። ይሄ ጥቁር የመልበስ ነገር ራሳቸው ናቸው ያኮላሹት፣ ያስቆሙት፣ አቁሙ ግድ የለም ብለው። እንደዛ አይነት ጥሪ ለምዕመናን ማቅረብ ያስፈልጋል። ምዕመናን ልጆቻችን፣ ህዝበ ክርስቲያን ተነስና ሃይማኖትን ቤተክርስቲያን ጠብቅ፣ እኛ አልቻልንም መባል አለበት። ሄደው ቦታው ላይ መስዋዕትነት ይክፈሉ የምንለው ነገር መስዋዕትነት አይደለም እንዴ? ለምን? እርግጥ አሉ ጥሩ አባቶች መንፈሳውያን ቆራጥ ሐሳብ የሚሰጡ፣ ግን እያንዳንዱ ተነስቶ በመናገር አይደለም። በማህበር እንደ ሲኖዶስ አባላት በሲኖዶስ ስም አንድ እርምጃ የመውሰድ ነገር ነው የሚያስፈልገው። እነዚህ አሉ የበቁ አባቶች አሉ የምንላቸው እዛው ነው ያሉት እኮ። በአንድ በዘመናዊ መስሪያ ቤት ወይ መንግስት ውስጥ ኃላፊነቱን ያጎደለ ሰው ሪዛይን ያደርጋል፣ ስልጣን ይለቃል። እነዚህ አባቶች እዛው ናቸው። ይውረዱ እንደዛ አይነት ለመናገር አይደለም፣ ግን እንደው ቢያንስ ይሄ ነገር የሚያስኬድ አይደለም፣ እንደው ወደ ሱባኤ እገባለሁ ጊዜው እስኪስተካከል በማለት አርአያ መሆን የሚገባቸው አባቶች ሊኖሩ ይገባል። እና ይሄን እያየን ነውና ምንለው ይሄ ይጣራ የሚለውን ነገር ምናልባት እንዴት ታዩታላችሁ? አባታችን እውነት ተጣርቶ ሰዎች ቦታው ሄደው ጉዳዩን አጣርተው ለፍርድ የሚቀርቡትን ለፍርድ ለማቅረብ የሚቻልበትን መንገድ ያመቻቻሉ ብለው ያስባሉ? በዚህ እንደው ምናልባት በነገው የጸሎተ ፍትሐት ላይ የሚሰጠው መግለጫም ደግሞ ይሄን የተመለከተ ለህዝቡ ለምዕመናኑ ተስፋ የሚሰጥ ነገር ከሆነ እሱንም አብሮ ቢገልጡ ምን እንደተዘጋጀ። ከዛ መጨረሻ መጋቤ ብሉይ አብርሃም አንተ ጋር እመጣለሁ።
ጥሩ ሀሳብ ነው። ከዛ በፊት አሁን ያለን በተመለከተ የግድ እሳቸውን ቀጥታ ላይሆን ይችላል፣ ይሄ ሁሉ ሊመለከት ይችላል። ምናልባት አሁን እሳቸው ሀገረ ስብከት ላይ ችግሩ ስለተፈጸመ እንዳይሄዱ ክልከላ ተደርጎባቸው ቢሆን የሚል ስጋት አለኝ። ምናልባት እንግዲህ ምንድነው ውጤቱ የሚለው ራሱ እንትን ሊኖረው ይችላል። ግን ቢሄዱ ኃላፊነት አይኖረንም በሚል እሳቤ አንድ ታሪክ ስለማውቅ ነው። ብፁዕ ቅዱስ አቡነ ጳውሎስን አንድ ቦታ ላይ ሆኜ ጋብዣቸው ነበርና በአጋጣሚ አልጀዚራ አንድ ዜና አሰራጨ ተባለ። እኛ እዛ ሆነን አላየንም። ግን ያው ከደህንነት መስሪያ ቤት ወደዛ ፍላይት እንዳላቸው ስለሚታወቅ አይሄዱ አንሮትም፣ ግን ኃላፊነት አንወስድም የሚል መረጃ ይደርሳቸዋል። እና በዚህ ምክንያት ያው ሳጣራ ተሰርዟል ጉዞው የሚባል ነገር ሰማሁ። እና ምንድነው ምክንያቱ ብዬ ለማጣራት በኤምባሲም በኩል በምንም ብዙ ሞከርኩኝ። አገሪቱ የደህንነት ስጋት ስላለባት ወደዛ መሄድ አይችሉም የሚል ነው ያለው መረጃ ተባለ። ግን እዛኛ ደግሞ እየሄዱ ነው። በእርግጥ የተወሰነ እንቅስቃሴ ነበረ አገሩ ላይ የማይካድ እውነት ነው። ግን ያው አይሄዱ ስለተባሉ ጉዞው የተሰረዘበት ሁኔታ አስታውሳለሁ። እንግዲህ ይሄ በበጎ የሚታይ ነው። እንደውም በወቅቱ ከነበሩት አምባሳደር ጋር ስናወራ እናንተ እኮ እንዳንድ የራሳቸው አባት ብቻ ነው የምታዩቸው፣ እኛ ደግሞ በሀገር ደረጃ ነው የምናያቸው። እሳቸውን የሚያጋጥማቸው ነገር በሙሉ በሀገሪቱ ደረጃ የሚታይ ነው እና የእናንተ አባት ስለሆኑ ብቻ የእናንተ አድርጋቸው አትዋቸው የሚልም ሀሳብ ሲሰነዝሩ አስታውሳለሁ። እና አልሄድም ብለው ነው አቡነ ያሬድ ወይስ ደግሞ ቢሄዱ ኃላፊነት አንወስድም ተብለው ነው? ይሄ በደንብ ይጣራ። በእኛና በአባቶቻችን መካከልም ያው የበለጠ መካረር እንዲፈጠር ለማድረግ ሆን ተብሎ እየተሰራ ከሆነስ የሚል ስጋት ስላለኝ ነው። እግረ መንገድ ደግሞ አሁን እርሶ ብለውታል። ከዚህ ቀደምም እንዲሁ ሲባል ሰምቼዋለሁኝ። ሀገረ ስብከቱ ባገኘነው መረጃ መሰረት ብሎ ቋሚ ሲኖዶስ የሰጠው መግለጫ ተገቢ አይደለም የሚል ሀሳብ ይሰነዘራል። እስከ አጥቢያ ድረስ እኮ መዋቅር አለ በቤተክርስቲያን። አሁን ለምሳሌ የማገለግልበት አጥቢያ ላይ የሆነ ችግር ቢፈጠር እና እኔ ብጠየቅ ከላይ ባለው አካል መረጃ ብሰጥ ያ ከላይ ያለው አካል ከዚህ አጥቢያ በተገኘ መረጃ መሰረት ብሎ ኃላፊነት ወስዶ ያንን ቢያደርገው እኛ ህዋሳት አይደለንም ወይ አካላት አይደለንም ወይ? ሲኖዶሱ ራስ ነው። ቋሚ ሲኖዶስ ደግሞ የምልዓተ ጉባኤው ያው ወቅታዊ አገልግሎት ሰጪ አካል ነው። ስለዚህ ይሄስ እንዴት ነው የሚታየው? ቃላቱ እንደው በደንብ እንድናያቸው ስለፈለኩ ነው በዚህ ልክ የማነሳው። ከዛ ባሻገር ወደ ገዳም በመሄድ የሚለው ሀሳብ በተመለከተም ለምሳሌ እንደና አቡነ እንድሪያስ ያሉ አባቶች እኮ በገዳም አሁን እየኖሩ ለአንድ አልፎ አልፎ ይመጡ ካልሆነ በስተቀር ትተውት በገዳም ዳዊት እየደገሙ እየኖሩ እንዳለ የምንረዳበት አጋጣሚ አለ። በተናጠል ሲሆን ግን ቅድም አቡነ ናትናኤልም ጠቅሻለሁኝ ዛሬ አሁን አስተላለፉት ተብሎ እየተሰራጨ ነው። ስለዚህ የተናጠሉንም እኮ ከዚህ ቀደም ብዙ አባቶች ሲያደርጉ አይተናል። እንደና አቡነ ኤርሚያስ ያሉ አባቶች በመከራ ዘመን ህዝብ ጥለን አንሄድም ብለው እንደውም ነገ የሚከፈል እያሉ እየተበደሩ ሁሉ የብዙ ነፍሳትን ህይወት አትርፈዋል። ብዙ ነፍሳትን አትርፈዋል። የሃይማኖት ልዩነት ሳያደርጉ በሁለቱም ላሉት የሚችሉትን ነገር እያደረጉ ከፍለው በጣም በዚህ ዘመን እንዲህ ያለ ጥቡ አባት አለ ወይ ብለን እኮ አድንቀን እኮ ምስጋና አልበቃም ብሎ ሁሉ ነው ተደሞ ውስጥ የገባንበት ሁኔታም አለን። ግን የተናጠሉ እና የጋራው ልዩነት አለው። የጋራው አቅም አለው። ያ የ3 ቀኑ የነነዌ ሂደት ያሳየው እሱን ነው።
ከላይ ጀምሮ ከሐዋርያትም ዘመን ጀምሮ የመጣው ከተናጠላዊ አካሄድ ይልቅ በጋራ የሚሆነው ነገር አቅም አለው። እንደ ተቋም ሲወሰንና በግል ደረጃ ሲወሰን ይለያል። ወይም ደግሞ በግል እንኳን ጳጳሳቱ ያድርጉት ከተባለ ያላቸውን የሀገረ ስብከት መዋቅር ተጠቅመው በስራቸው ያሉትን አደረጃጆች ሁሉ አሰልፈው አጥቢያዎችን ይዘው በምልአተ ድምፅ ሲያደርጉት አካል ይገዛል፣ ገዝፎ ይታያል፣ ሰው ይሰማዋል። አንድ ሊቀ ጳጳስ አንድ በዓል ላይ ተገኝተው በአንድ ርዕስ ተነሱ። ከዛ ቅድም ባልነው መንገድ መሀል ላይ እያስገቡ የተሰማቸውን ገለጡ። ይሄን ማን እኮ አደርገዋለሁ፣ እንደኔ ያለ ሌላም ሰው ያደርገዋል። እነሱ ባሉበት ስፍራ ሁሉ ቤተክርስቲያን አለች። አንድ ሊቀ ጳጳስ እንደ አንድ ግለሰብ ብቻ አለ የሚታየው። አሁን ከሊያ ጋር ከምንነካካ አልተናገሩም ላለመባል መናገር፣ ለውጡ ደግሞ ገብቶ ሲሄድ ችግር ደግሞ እንዳይመጣ እንዲህ ምክንያት ጥግ መፈለግ፣ ያ ከሚሆን በደንብ መስመር ወዳለው አካሄድ መመጣት አለበት። ማጣራት የሚለውን ጉዳይ ታሪኩ በአደባባይ እኮ ነው፣ የተደበቀ እኮ አይደለም። ቢያንስ እኮ የቀበሯቸው ሰዎች እኮ አሉ። ማን ገደላቸው ነው ሰዎች? እዛ አካባቢ ማን የሚንቀሳቀሰው? ቅድም ብለናል። ለምሳሌ ቀኑን በትክክል አላስታውስም፣ የካቲት ውስጥ ነበር ይመስለኛል ጾመ የነበረው። እሁድ 4 ኪሎ በሙሉ ታጥሮ ዝር እንዳይል ሰው ተደርጎ ነበር እኮ አይደለ? ሰልፉን አርጋችሁት ቢሆን ኖሮ ማንም አይመጣላችሁ ነበር የሚል መልስ ነው ለኔ ያሳየኝ። እሁድ ለእሁድ ነበር ሰልፉ የተጠራው አይደለ? ከቅዳሴ በኋላ። ስለዚህ እንኳን አላደረጋችሁት እንጂ አድርጋችሁት ቢሆን ኖሮ እንግዲህ ያን ጊዜ የተወሰነ አካባቢ ነው ተመርጦ የተከለለው። ሰልፉ ይቀጥላል በሚለው አቋም ጸንተው ቢሆን ኖሮ መላ አዲስ አበባ በሆነ ርቀት ተከባ ምንም አይነት እንቅስቃሴ እንዳይሆን ሊደረግ ይችል ነበር። እኔ ግን እሱም ቢሆን ውጤታማ ይሆን ነበር ባይ ነኝ። ስለዚህ መንግስት እኮ እንዳይሆን የፈለገውን ነገር በኃይልም በድርድርም ሽማግሌ በመላክም አንዳንድ ደግሞ ሲባል እንደምንሰማው በመደለልም በዚህ ሁሉ ነው ፍላጎቱን የሚያስፈጽመው። ስለዚህ አሁን ኦርቶዶክሳውያን ያሉበት አካባቢ ሌላ ኃይል እንዳይንቀሳቀስ ፍላጎቱ ከሆነ እንዳይንቀሳቀስ ማድረግ አይችልም ወይ? አሁን ከመንግስት አቅም በላይ የሆነ ኃይል ሊኖር ይችላል ወይ? ለምሳሌ እዚህ ደብረ ሊባኖስ አካባቢ የተፈጸመ አንድ የሰማሁትን ታሪክ ልናገር። መከላከያ መጣ አሉ እና እዛ አካባቢ ሚሊሻዎች ነበሩ። እነሱ ማታ ጀምረው በቃ ያደርጋሉ እና ሰላም ያድራል። አሁን መከላከያው ዛሬኛ ስላለን ሄዱና ተኙ አሏቸው። መከላከያ መጥቶ እንዲህ ባለ ሌሊት እነዛ መጥተው ሰው ገለው ዘርፈው ሄዱ። እንዲህ ያለ እኮ መረጃ ነው እኮ የሚወጣው። ስለዚህ አሁን መንግስትን ታርገን እንመነው በትክክል። አሁን መንግስት የመንግስትነት ስራ እየሰራ ከሆነ እንዴት ነው ሌላ ኃይል ገብቶ ወንጀል ሊሰራ የሚችለው ሰው ሊገል የሚችለው? ይሄ ሲደረግ ደግሞ እያለሁ ነው ካለ አልቻለም ማለት ነው። እኔ ህገ መንግስቱን አጋጣሚ አግኝቼ አላነበብኩም። የኔ ህገ መንግስት ያው ወንጌል ስለሆነ ማለት ነው። በእርግጥ ለጠቅላላ እውቀት ባነበው አይጎዳኝም። ምናልባት ከዚህ በኋላ ካገኘው ማንበብ ጀምር ይሆናል። ግን በአግባቡ ማስተዳደር ያልቻለ መንግስት ቢኖር ደካማ እንደሆነ ይቀጥል ነው የሚለው ወይስ ያስረክብ ለህዝብ ነው የሚለው? ይህም እኮ መታየት ያለበት ይመስለኛል። የሚያውቅ ሰው እኔ መጋቢ ዊልም ሀሳብ ካላችሁ ላይ ለእኔ ለጠቅላላ እውቀት ሀሳብ ቢያካፍሉ ደስ ይለኛል። በሰውኛ ግን ቅድም ብለውታል እርሶ በዚህ በሰለጠነው ዓለም እንኳን እንደ መንግስት በግል እንኳን እንደው ቀላል በሆነ ስራ እንኳን ኃላፊነት በአግባቡ ያልተወጣ ሰው አልቻልኩም ይቅር ብሎ ሲለቅ ነው የምናየው። ስለዚህ እኔ ይጣራ የሚለው ምን ነው ይጣራው? የንታጡ አንድ ጊዜ ለአቡነ ጳውሎስ እኔ አልነበርኩም አሉ ተብሎ ነው እሳቸውም ሲናገሩ ሰምቻለሁኝ።
ስለ ገዳሙ ስለ ትምህርት ቤቱ ያለውን ችግር በሙሉ ዘርዝረው ለአቡነ ጳውሎስ ያስረዳሉ። የንታቶ የኛ የብሉይ ኪዳን መምህራችን ናቸው እና አዳመጧቸውና ይህን ታጨረሱ አሏቸው። አዎ አሉ። እንግዲያው ይህን የነገሩኝን በሙሉ በወረቀት ጽፎ ይስጡኝ ይሏቸዋል። አንተ ቅዱስ አባታችን ትልቅ ሰው አይደሉም እንዴ ይላሉ። ወንደኛው ሲናገሩ ያው እንትን ናቸውና ምን ነው መምህር ጥበቡ እንዴ ያለውን እኮ ችግር በሙሉ ዘርዝሬ ነገርኩት። ከወረቀቱና ከኔ ማን ይከብራል? እኔ እኮ ነኝ ነገርኩት። እኔ መምህር ጥበቡ የጉባኤው እኮ ባለቤት የኔን ቃል ለምን ከወረቀቱ በላይ አድርገው አዩትም? አይ መምህር ጥበቡ ብለው ሳቅ ብለው አይ እንዳይረሳ እንዳይዘነጋ ለማሳሻ እንዲሆን ብዬ ነው ይላሉ ደግሞ እሳቸው። እና አሁን እኮ በአደባባይ በዓለም አቀፍ ደረጃ እኮ ነገሮች ፈጠው እኮ ታይተዋል። ገዳም እኮ ወድሟል። አሁን ዝቋላው ለማጣራት ማንም ይላከው ደግሞም እኮ የተወሳሰበ ለማጣራት የሚላኩ ሰዎች እንዴት እንመናቸው? ዲሞክራሲን ችሎ ችግር ነው። ምናልባትም ከግድያው ጀርባ ያሉ እጆች አጣሪዎችም እንዲሁ እንዲመረጡ ቢያደርጉና የተደበሰበሰ መረጃ ይዘው እንዲመጡ ይሆን በቃ ምንም ወይም ደግሞ ቅድም እንዳሉት ተረሳስቶ እንዲቀር ይሆናል። ከመጣም ደግሞ አይ ቀላል ነገር ነው፣ በእርስ በርስ ግጭት ነው እንዲህ ነው ብለው አድበሶ እንዲያልፉ ሊደረግ ይችላል። ችግሩ ፈጥቶ መጥቶ የቅዱሳቸው እኮ መግለጫ ጥሩ እኮ ሆኗል እኮ መግቢያው ላይ ያው ለማን እንደተነገረ ግራ አጋባን እንጂ የእሳቸው እኮ መግለጫ በጣም አናት እኮ የሚበታ ነው። ግን ያንን መግለጫ ማን ያስፈጽመው? ለማን የሚነግሩት? እኛ እኮ እየጮህን እንደዚህ ሆኑልን ነው እያልን ያለ ነው። እና መግለጫው መልእክቱ የመግቢያ ንግግሩ እጅግ በጣም ጥሩ ነው። ግን ያ አለመተግበሩ ነው እንጂ አሁን አጥኚም አያስፈልግም። በቃ ሰማዕታቱ ራሳቸው የሚነበቡ መጻሕፍት ሆነዋል። ሌላ ምንም መረጃ አያስፈልግም። ዝቋላ ብንሄድ፣ ደብረ ኤልያስ ብንሄድ፣ በየጉባኤ ቤት ብንሄድ፣ መምህራን፣ ደቀ መዛሙርት፣ ቤተክርስቲያን ሊሳለሙ የሄዱ ሰዎች፣ ቤተክርስቲያን ምን ያልደረሰ ነገር አለ? በአደባባይ የሚታይ ነገር አለ አይደለም ወይ? ምን አጥኚ ያስፈልገዋል? የሆነ የቢሮ አሰራር አይኑር እያልኩ አይደለም፣ ግን ከዛ በላይ ነው። መረጃ አፈጠጠ ነው፣ ፊት ለፊት ያለ ነው። ቀድሶ ሲመለስ በድንጋይ ተወግሮ የሞተው ካህን ዘው አይደለም አዲስ አበባ ውስጥ ያለው። አቡነ ማርቆስ ሊናገሩ ሲሉ አንደኛው ጳጳስ ደግሞ ተነስተው ሲያስቆሙ ማይክ ለመቀማት ሙከራ ሲደረግ አልነበር እናየ ነበረው። ቤታችን ውስጥ እኮ የተወሳሰበ እኮ ያለው ደፈር ያለ አባት የሚናገር አባት ሲመጣ ሊያስቆም ይሞክር ደግሞ አብሮ ይነሳል። ፍርሃት ማለት ነው። እና ጦርነት ይቁም ብሎ መናገር እንዴት ሊያስከስ ይችላል? ከዚህ ቀደም አንስተናል። እንግዲህ እናንተ ፋኖ ናችሁ ትባላላችሁ ምናምን ብለው ያነሱልኝ ነገር አለ። እኔ ጦርነት ይቁም፣ ሰው አይገደል፣ ሰላም ይምጣ የሚሉትና የመሳሰሉት መልዕክቶች እንኳን ፋኖን የሌላም ሊያሰኙ ይችላሉ። ይሄ እኮ በግልባጩ እኔ ስለተናገርኩት ሊሆን ይችላል እንጂ ከጠቅላይ ሚኒስትሩ ጀምሮ ስለ ሰላም የማይናገር ማን አለ? በተቋም ደረጃስ የሰላም ሚኒስቴር ተብሎ ተሰይሞ የለ? ወይ ማንሳት ነው ወይ ስለ ሰላም አለመናገር ነው። ሰላም ነው የምንፈልገው፣ እርቅ ነው የምንፈልገው፣ ድርድር ነው የምንፈልገው፣ ውይይት ነው የምንፈልገው። የተጣላን ሰዎች ብዙ የተባባልን ሰዎች ያን ረስተን ስራ መስራት እንደጀመር እያሳየን ነው ይኸውኑ እየተባለ ጥሪ ይደረጋል። የእኔ አቋም ደግሞ የሚለየው ወይም እንደኔ ያሉ ሰዎች ደግሞ የሚለየው ከነዚህኛዎቹ በአፋችሁ የምትናገሩትን ወደ ተግባር ለውጡት፣ ማዘናጊያ አታድርጉት። ስለ ሰላም ከሰበካችሁ መድረሻችሁ ሰላም ይሁን። ሰላም እያላችሁ መሳሪያ ግዢ፣ ወታደር ስልጠና፣ ወታደር ስምሪት አይኑር። በቃ አገር መከላከል ላይ ብቻ ያተኮረ ይኑር። እርስ በርስ መገዳደሩ ይብቃ። በዚህም ያሉት ወንድሞቻችን ናቸው፣ በዚህም ያሉት ወንድሞቻችን ናቸው። ባይድ ማንም የለም። የተለያየ ቋንቋ ብንናገርም የአንዲት ሀገር ልጆች ግን ደግሞ ነን። ስለዚህ እኔ ሊጣራ የሚችል አዲስ ነገር የለም። ተጣርቶ ውሳኔ ብቻ ነው የሚፈልገው። በቃ ቢያንስ አንሙት። አሁን የምናጣራው ልንከስ ምናምን አይደለም እኮ። በየትኛው ዳኛ ሊከሰስ የሚችሉት? የፍትህም እኮ ስርዓት ጥያቄውን እኮ ከገባ ቆይቷል። ብዙዎች እኮ ወንጀል ሰሩት ብቻ የታሰሩት አለ እንዴ? ተጠርጥረው እየተባለ ነው። ብዙዎቹ ከሚሰሩበት፣ ከሚያገለግሉበት፣ ከሚያስተምሩበት ለምሳሌ ወደ ሳካይን የነበሩ አንድ እንታይባ የሚባሉ የታወቁ ሊቅ ታስረው ነው የተለቀቁት። ከማስተማር ውጭ፣ ከጸሎት ውጭ፣ ለደቀ መዛሙርት የሚሆን ነገር ከማሰብ ውጭ
አካባቢውን ከመምራት ከማገልገል ውጭ ሌላ ነገር ውስጥ በየትኛውም መንገድ ይኖራሉ ተብሎ የማይገመቱት ሊቅ ነው ወስደው አስረው እንግዲህ የለቀቋቸው። ሊቅነት ራስ መታፈር መከበሩ ቀርቶ ማለት በሊቅነት ላይ ተው እሳቸው መንካት ዝም ያስቆጣል። በእግዚአብሔር ዘንድ ነው ጥሩ አይደለም። ለኮይታ ቢያጠፉ እንኳን ያላጠፉትን ቢያጠፉ እንኳን እንደው ለታላቅነታቸው ለክብራቸው ሲባል እስኪ በምክር ብቻ ሰው ሽማግሌ ልከን እንዲናስብላቸው የሚባል ነገር ነውና እንዲህ ያሉ የፈጠጡ ብዙ ነገሮች እያሉ ጥሩ ይጣራ የሚለው ብዙም የሚያስኬድ አይመስለኝም ለማለት ነው። ጥሩ ነው አባታችን፣ በጣም በሰፊው ነው ያብራሩት። በእውነቱ እኔም በውጭ የሚነገረውን ነገር እንደ ሀሳብ እንደ ጥያቄ ሳቀርብ እርስዎም የበለጠ እያብራሩ ነው። ምናልባት እየተከላከሉላቸው ነው ለሊቃነ ጳጳሱ አባ ኃይለሚካኤል እንዳይባል፣ አይ መረጃ ከኔ የበለጠ እርስዎ እንዳለው ይታወቃል። ግን አንዲት ነጥብ ግን ለማንሳት አሁን ወደ ገዳም ቢሄዱ አላሰራ ካሏቸው የሚሉ ሰዎች አሉና ያን ይዤ ስናገር በገዳም እኮ እየጸለዩ ያሉ አባት አሉ ብለው ስማቸውንም ጠቅሰዋል። ትንሽ ይለያል። ያ ይቅርታና በእርጅና በእድሜ በድካም የተነሳ ገዳም ገብቶ መጸለይና ይሄ ጭፍጨፋ በመካሄዱ ምክንያት እዚህ ሲኖዶስ መቀመጥ አልችልም እኔ ይሄን እያየው ብሎ ገዳም መሄድ አባት ሲገኝ ውጤት አለው፣ ትርጉም አለው። ትክክል ቃሉን የተናገሩትን ቃል ተግባራዊ አደረጉ ማለት ነው ለማለት ነው እንጂ አሁን ተነስተው አባቶች ገዳም ይግቡ የሚል ሐሳብ ለማቅረብ አይደለም። ተስማማለሁ። እሺ በጣም እግዚአብሔር ይስጥልኝና መጋቤ አለህ እንደው በጣም አስመሻው መቼም ዛሬ እንቅልፍ የመጨረሻ ሐሳብ ነው የማቀርበው። ቀደም ሲል አባታችን ስራውን ያልሰራ ሰው ምንድን ነው የሚባለው? ያስረክብ ነው የሚባለው ምንድን ነው? እንደው መጋቤ ብሉይ አብርሃም በዚህ ላይ ግንዛቤ ቢሰጡ እንደውም ደስ ይለኛል ብለዋል። ለምን እርስዎ በሃይማኖት ብቻ ሳይሆን መጋቤ ብሉይ አብርሃም በፖለቲካውም የቆዩበት ነው እና በዚህ ሀሳብ ይኖተዋል። እኔ ምክር ቤት አሁን ኢትዮጵያ ዛሬ ስመለከት አንዳንድ የምክር ቤት አባላት ሲቆጡ አያለሁ፣ እንደው ሲናደዱም አያለሁ። መንግስት አንድ ነገር ያድርግ ሲሉ አያለሁ። ግን ዞሮ ዞሮ ከአንድ ደቂቃ የህሊና ጸሎት ያለፈ ነገር ምክር ቤቱ የሚያደርገው ነገር የለም። እንዳየሁት መቼ ነው ሰንደቅ ዓላማ ዝቅ የሚለው? መቼ ነው? ጠቅላይ ሚኒስትሩ ሲያርፉ ነው? ወይም አንድ ሚኒስትር ሲሞት ነው? ወይም ምንድን ነው? ህዝብ እያለቀ አገር እየተቃጠለ አብያተ ክርስቲያናት እየወደሙ የኢትዮጵያ ጉዳይ ሲወራ ሰንደቅ ዓላማ ዝቅ ብሎ የማይውለበለብበት ምክንያት እኔ አይታየኝም። እንደው ይሄ በጣም የሚገርመኝ ነገር ነው። ነገር ግን ቀደም ሲል አባታችን ያስረክብ ወይ ባለስልጣን ስራውን በአግባቡ ካልሰራ ለሚለው መቼም ያስረክብ ነው። ነገር ግን ይሄ የኢትዮጵያ መንግስት የከሸፈ መንግስት ለመሆኑ ተደጋግሞ ተነስቷል። የከሸፈ ማለት ፌይልድ ጋቨርንመንት ነው፣ የከሸፈ መንግስት ነው። ይሄንን ደግሞ በኢትዮጵያ ምድር ለመጀመሪያ ጊዜ ሲናገሩ የሰማሁት ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ስልጣን ያስረክብ አብይ፣ ይሄ መንግስት ፌል አድርጓል ያለው። ከዛ ቀጥሎ የፕሮቴስታንት ዘማሪው ደረጀ ከበደ እንዲሁ በድምፁ በመግለጫ መልክ ይሄ መንግስት ፌል ያደረገ መንግስት ነው፣ ወደፊት ሊገፋ አይችልም ያለ መንግስት ነው እና ስለዚህ ቅድም አባታችን ያሉት ያስረክብ ነው የሚባለው ወይስ ምንድነው የተባለው? ምናልባት መጋቤ ብሉይ አብርሃም በዚህ ጉዳይ ላይ አስተያየት ቢሰጡበትና ኢትዮጵያ ውስጥ ያለው መንግስት ፌል አድርጓል ወይስ አላረገም? እሺ፣ በጣም ጥሩ ጥያቄ ነው። አንድ መንግስት ነው የሚባለው ሁለት ነገሮችን ሲሰራ ነው። የመጀመሪያው ሩል ኦፍ ሎው የምንለው የህግ የበላይነት ዜጎች በሰላም ወጥተው እንዲገቡ ማድረግ ሲችል፣ ህገ መንግስቱን አክብሮ ማስከበር ሲችል ነው። ይሄ መጀመሪያው ነው። ሁለተኛው ኢኮኖሚያዊ ጉዳዮችን በተመለከተ የአንድን ሀገር ኢኮኖሚ ሲያሳድግ ጥሩ ደረጃ ሲያደርስ ነው መንግስት ነው የሚባለው። በሁለቱም የብልጽግና መንግስትን ስንመረምረው ስንፈትሸው ያለፉት 7 ዓመታት መንግስት በሁለቱም ከሽፏል። በህግ የበላይነት ጸጥታን በማስከበር
ሀገሪቱን እና ህዝቧን በሰላም ወጥቶ እንዲገባ በማድረግ ረገድ ምንም አልተዋጣለትም። ችግሮችን ሁሉ በጦርነት ለመፍታት የሚንቀሳቀስ ከፖለቲካዊ አማራጮች ይልቅ ሌሎች የኃይል አማራጮችን ብቻ የሚታየው መንግስት ሆኗል። ብዙ ንጹሐን በየቀኑ የሚያልቁበት፣ የህግ የበላይነት የሌለበት፣ አፈና የሚካሄድበት፣ ቅድም ያነሳናቸው ኦርቶዶክሳውያን ሌሎችም አማኞች የሚገደሉበት፣ ዜጎች በነፃነት የማይኖሩበት ሀገር ውስጥ ነው ያለ ነው። በአጠቃላይ የህይወት ዋስትና የለም። ህዝቡ በአጠቃላይ መላው የኢትዮጵያ ህዝብ የህልውና አደጋ ላይ ነው ያለው ብለን ነው የምንገመግመው። ስለዚህ በዚህም ረገድ ስንፈትሸው ብልጽግና ተፈትሾ ወድቋል ማለት ነው። በሁለተኛውም በኢኮኖሚውም ስናየው ሙሉ በሙሉ የሀገሪቱ ኢኮኖሚ ደቋል፣ እየወደመ ነው ያለው። ከፍተኛ ወደሆነ ብድር ውስጥ ወደ መግባት ወደ IMF እና ወርልድ ባንክ እንግዲህ ዲቫሉዌሽኑ ያመጣውን መከራና ጣጣ የምናውቀው ስለሆነ እሱን መተንተን አልፈልግም። ስለዚህ በሁለቱም ስንፈትሸው ብልጽግና የመንግስትነት ግዴታውን አልተወጣም ወይም ደግሞ መንግስት ሆኖ የመምራት አቅም ብቃት የለውም የሚለውን ድምዳሜ ላይ እንደ ኢህአፓ ደርሰናል። በተደጋጋሚ እንደውም እኛ እዚህ ሀገር ቤትም ብልጽግና ሀገር መምራት እንዳልቻለ ተናግረናል። በመግለጫም ጭምር በአደባባይ የቀድሞ ጸሐፊያችን ደስታ ጥላሁንም እሳቸው ጠቅላይ ሚኒስትሩን እስከ መጠየቅ ፊት ለፊት ደርሰን ነበረ። በተመሳሳይ አሁንም የምንለው በእኔም በግልጽ የምናገረው ህዝቡ በጣም ተደራጅቶ ተጠናክሮ ይሄ መንግስት እንዲለወጥ በሰላማዊ ትግል ማድረግ ካልቻለ እንደ ሀገር ራሱ ችን ሀገር በዚህ ልክ እየመራ ወደ ባሰ ከድጡ ወደ ማጡ እየወሰዳት ስለሆነ አስቸጋሪ ሁኔታ ውስጥ እየገባን ስለሆነ ጊዜ የማይሰጥ ስለሆነ አሁን ህልውና አደጋ ላይ ስለሆን ሁሉም ህዝብ ሊረባረብ ይገባል፣ ከጎናችን ሊሰለፍ ይገባል። ብልጽግና አይችልም ብለን እንግዲህ በዚህ ዓመት ስርዓቱን ለመለወጥ ቆርጠን ተነስተናል። በሰላማዊ ትግል የተደራጀን ፓርቲዎች እንለውጠዋለን። ደግሞም አቅም አለን። አቅማችን ህዝባችን ነው። ስለዚህ ይህንን የህዝብ ይዘን ብልጽግና በራሱ ስህተቶች በህዝብ ልብ ውስጥ ከህዝብ ልብ እንዲወጣ ሆኗል በራሱ ስህተት። ስለዚህ እኛ ከጠነከርን ኃይሉም አቅሙም አለን። ስለዚህ የኢትዮጵያ ህዝብ የምናደርግለትን የሰላማዊ ትግል ጥሪ ከዚህም በኋላ የምናስተላልፋቸውን በተጠንቀቅ እንዲያዳምጥ እንዲዘጋጅ ነው የምንፈልገው። የምናደርገው ጠንካራ ትግል ስላለ እንዲሁም ደግሞ ሁሉም ኃይል በደጋፊነት እንዲሁ ሀገሪቱን ከጠባብ ብሔረተኞች እጅ ነፃ ለማውጣት በሚችለው እንዲደግፈን እንዲደራጅ ጥሪያችን ያው ባገኘነው አጋጣሚ ሁሉ ያለ ነው። ደስ የሚለው በአሁኑ ሰዓት ህዝቡ ነቅቶ እውነት ለመናገር በየመዋቅራችን በብዛት እየተቀላቀለን ይገኛል። ይህም ልብ የሚያሞቅ ነው። ስለዚህ በደንብ ጠንክረን ከህዝባችን ጋር በመሆን እችን ሀገር ነፃ ለማውጣት በዚህ ዓመት ቆርጠን ተነስተናል። ይህ ዓመት የሞት ሽረት ዓመት ነው ለሰላማዊ ትግሉ። በሰላማዊ ትግል ለውጥ እንደምናመጣም ደግሞ እናምናለን። ተስፋ አልቆረጥንም። መልካም፣ በጣም ነው የማመሰግነው። በእውነቱ እስካሁን ድረስ አቆይተናል። መጋቤ ብሉይ አብርሃም ከአዲስ አበባ እየነጋ ነው። አባታችንም ዛሬ መድኃኔዓለም ከአገልግሎት በኋላ ነው ያገኘሁት። እግዚአብሔር ያክብርልኝ። በአድማጭ በተመልካቾች ስም አመሰግናለሁ። አንድ የማጠቃለያ እንደ መፍትሄ የምትጠቁሙት ጥያቄ ላቅርብና ካላችሁ ትነግሩኛላችሁ፣ ከሌላችሁ በተለይ ወንድሜ አብርሃም ከደከመህ ልንጨርስ እንችላለን። አባታችን ከፍትሃት ከጸሎተ ፍትሃት ሌላስ ከአባቶች ምን እንጠብቅ? እንደ ጾም ጸሎት፣ እንደ ሱባኤ እንጠብቅ? ነገ በጸሎተ ፍትሃቱ ላይ ምን ትጠብቃላችሁ? ለምዕመናን በተለይ መቼም እዚህ አካባቢ ሰልፍም ይሁን እንዲህ ነገር ሲጠራ እንኳን ምዕመናኑ ካህናት በሙሉ አይገኙም። የሚገርመውት ነገር በቤተክርስቲያን ጉዳይ ሰልፍ ሲጠራ
የተወሰኑ አንዳንድ ጊዜማ ካህን የሚባል ነገር ያላየሁበት ሰልፎች አሉ። ቤተክርስቲያን ጠርታ እኮ ነው የምለውት። እና ምናልባት ነገ ምለው እንግዲህ አሁን ኢትዮጵያ ወንድሜ አብርሃም አንተ ጋር እየነጋ ነው፣ እዚህ ግን ማታ ሐሙስ ነው ከምሽቱ 12 ሰዓት ገና አልሆነምና ነገ ምለው ያው ዛሬ ሐሙስ ላይ ስላለሁ ነው። ግን ዓርብ ዕለት ነገ የሚተላለፍ ነገር ከሆነ ደግሞ ይሄ ነገ የሚለው ወደ ቅዳሜ እንዳትወስዱት፣ በዓርብ ውሰዱትና ዓርብ ከምሽቱ 11 ሰዓት ማለት 5 ፒኤም ጀምሮ ጸሎተ ፍትሐት ይደረጋልና ከዛ በኋላ ከዛ ውጪ ምን ይጠበቃል? ለምእመናንም ሆነ ለቤተክርስቲያን ሰዎች የሚያስተላልፉት መልእክት ካለ እንደ መፍትሄ አድርገው ማጠቃለያ ቢሰጡኝ አጠር አድርገው። ለወንድሜ አብርሃምም ማቀርበው ይሄንኑ ነው። ከመግለጫ ባሻገር ምን አስባቸዋል? ህዝብን ለማስነሳት ለማስተባበር፣ ህዝባዊ አመፅም ህዝባዊ ሰላማዊ አመፅ የሚካሄድበትን ሁኔታ ለማዘጋጀት ምን ጥረት እያደረጋችሁ ነው? አጠር አድርጋችሁ ብትነግሩኝ የጥያቄ ማጠቃለያ ወይም ማብቂያ ይሆናል። እግዚአብሔር ይስጥልኝ አባታችን። በነገው ወዲያውኑ የሚጠበቅ ፈጣን ውጤት ላይኖር ይችላል። ደጋግሞ መናገር ግን አንድ ነገር ለለውጥ ያዘጋጃል እና ቅዱስ ዮሐንስ አፈወርቅ በዙሪያ የሚለው ነገር አለ። ደጋግመን እናስተምራችኋለን፣ ለውጡ እስኪመጣ ማስተዋል ጀምራችሁ እንድታደርጉ የምንፈልገውን ነገር ማድረግ እስክትጀምሩ ድረስ ደጋግመን እንናገራለን፣ አናቋርጥም ይላል። ልክ አንድ ህፃን ልጅ እንዲራመድ እገዛ ሲሰጠው አንድ ሁለት ተሞክሮ አልችል ቢል የራሱ ጉዳይ ተብሎ እንደማይተወው ቆሞ መሄድ እስኪችል ድረስ ፊደልም ደግሞ ስናስጠናው እንደዚሁ ፊደሎቹን ለይቶ እስኪያውቃቸው ድረስ ደጋግመን እንደምናደርገው ይሄንን በዛ መንገድ ነው የምንረዳው። ቅድም ከሰልፍ ጋር አያይዞ ባነሱት ነጥብ ላይ አጭር ነገር ለማለት እኔ በግሌ አንድ ነገር ሲዘጋጅ ከዛ ከተዘጋጀለት ከታቀደ መስመር መውጣት የለበትም የሚል የግል አቋም አለኝ። ለምሳሌ አሁን አንድ እንትን ላይ እኔ ተገኝቼ ነበረ፣ የዝቋላ አባቶች በተሰዉ ጊዜ እዛ ላይ ተገኝቼ ነበር። ግን አንዳንድ ሰዎች በግላቸው የሚናገሩት ንግግር እኔም በግሌ አላስደሰተኝም እና ጠይቄያለሁ። የስብሰባው ወይም የሰልፉ ዓላማ እሱ ነበር ወይ? ለምሳሌ አሁን እዚህ ያልተገኙ ሰዎች በአንገታቸው ገመድ የገባባቸው ናቸው የሚል ቋንቋ ስማ ነበር። አሁን ያን ጊዜ እኔ በአጋጣሚ ነው የሆነ ፌስቡክ ላይ ሳይ ትክክል ጥሪ ነው ብዬ የሆነ ሰው ጋር ደውዬ አዎ ትክክል ነው ተብሎ እኔ ራሴ ፈልጌ አጣርቼ ነው የሄድኩት እንጂ መልእክቱ ያለውበት ድረስ ደርሶኝ ተዘጋጅቼ አይደለም የሄድኩት። ስለዚህ ልክ እንደኔ ሳይሰሙ የቀሩ ብዙዎች ሊኖሩ ይችላል። ሁሉም ጋር ደርሰን ሳይመጣ ቢቀር አንገት ላይ ሸምቀቆ ገሩ ገብቶበት ያሲሳብ ስለሚሰጋ ነው ልንል እንችላለን። እኔ በአጋጣሚ ሰምቼ ሄድኩኝ እንጂ ሳልሰማ ቀርቼ ቢሆን ኖሮ ልባል የሚችለው ልክ ነው አንገት ላይ የሆነ ገመድ ስለገባ ነው ነበር ማለት ነው። እኔ እስካሁን አንገት ላይ የገባ ምንም አይነት ገመድ የለም ከመንግስት ማለት ነው። ምንም የሚቆረጥልኝ ነገር የለም። በህግ የተቀመጠን አካል አከብራለሁ። በስጋዊውም መጽሐፍ ስለሚያዘኝ ማለት ነው። ያለ ምክንያት ሰይፍ አይታጠቁም። ስለዚህ እግዚአብሔር ሾሟቸዋልና በሚገባ አክብራችሁ ታዘዟቸው ስለሚል በሚገባው እታዛለሁ። መስመር አልፏል ብዬ ደግሞ ሳስብ መናገር ያለብኝን በነፃነት እናገራለሁ። ስለዚህ የሆነ ነገር ይቀርብኛል በሚል እሳቤ አስልቼ ሳይሆን ወደፊት የሚሄደው ወይም ወደኋላ መመለሰው ስሰማና ጉዳዩን ሳመንበት ሳላምንበት ነው ሊሆን የሚችለው። ስለዚህ አሁን የነገውም ነገ ብዙ ካህናት ላይመጡ ይችላሉ፣ ብዙ ምዕመናን ላይመጡ ይችላሉ። ያ ማለት ግን ጉዳዩን አላመኑበትም፣ ቦታ አልሰጡትም ማለት ላይሆን ይችላል። ምክንያቱም ለማስተባበር ራሱ ጊዜው በቂ አይደለም። ጊዜውን ሰጥቶ ሙሉ ትኩረቱን እዚህ ላይ አድርጎ የሚሰራ በቂ ኃይል አልተደራጀም። የመደራጀት ነገር ይቀረናል። የእኛን ድክመት በሌላ ሰው ላይ ማላከክ ተገቢ ነው ብዬ አላምንም። ስለዚህ ነገ 10 ሰዎች ቢገኙ 10ዎቹ ሌሎች 10ዎች ይነግራሉ። ሌሎች 10ዎች ደግሞ እንዲያለ እየሰፋ መከራውን በልኩ እየተገነዘብ ነው ስንመጣ በጋራ ምን እናድርግ ወደሚል ደረጃ ላይ እንመጣለን ብለን ለዛ ነው እየሰራን ያለው። ግን እኛም በረከቱ እንዳይቀርብን እንደገና ደግሞ በያለበት ሆነ የመሳተፍ እድልም ስላለ አሁን
እንግዲህ የቅዳሴያችን ሁኔታ ጥያቄ ውስጥ ገብቷል። ሌላ ርዕስ እንዳላነሳ እንጂ አሁን ብዙ ሰው በቀጥታ ስለሚተላለፍለት እዛ ሄጄ ከምጋፋ እዚህ ሆኜ ባስቀድስስ የሚል ትውልድ እየተፈጠረ መጥቷል። አሁን እንኳን በሰላሙ ጊዜ ቢያንስ ማህሌቱ ስብከቱ ይሁን ቅዳሴ ግን ላይ ማስተላለፍ ጥቅሙ ምንድን ነው የሚል የግል ጥያቄ አለኝ። ወደፊት እንግዲህ በሚመለከታቸው ሁሉ አካላት በደንብ ውይይት ይደረግበት እና በዛም በዚህ የሚሳተፉት ሊኖሩ ይችላሉ። ችግሩን በልኩ ተረድተን የጋራ አቋም ይዘን የምንፈልገው ደረጃ ላይ እስክንደርስ ድረስ ሂደታችን ይቀጥላል። አንድ ሰው ነው፣ 2 ሰው ነው፣ 10 ሰው ነው፣ 100 ሰው ነው፣ 1000 ሰው ነው ብለን በሰው ብዛት ሳንደሰትም ሳናዝንም ዓላማው ግን በያለበት መድረስ እንዲችል እንስራ የሚለው መሰረት አድርገን ነው እየሰራን ያለ ነው። ስለዚህ ነገር አንዱ እርምጃ ሊሆን ይችላል። ከዛ ደግሞ ገፋ አድርገን ለምሳሌ 40 የሚታሰብበትን ጊዜ ደግሞ ጠብቀን በደንብ አናውንስ አድርገን የተሻለ ቅስቀሳ አድርገን ደግሞ የተሻለ ቁጥር ይዘን ደግሞ ልመጣ እንችል ይሆናል። ከሚቀር ግን ቢያንስ እንደውም ለ15 ቀን ነበር ያሰብነው በህዳር 5 እና እዛ ቦታ ላይ ሌላ መርሃ ግብር አለ ስለተባለ እንግዲያው ወደዚህ ምጣ በሚል ተለዋጭ ቀን ወሰን በዚህ ጊዜ ውስጥ ምን ያህል ሰው ይሰማዋል እንግዲህ ራሱን ችሎ ጥያቄ ሊሆን ይችላል። በዚህ ቢታይ ለማለት ያህል ነው። ልክ ነው አባታችን፣ እንደው በጣም ትክክል ነው ያሉት። እኔ በሙሉ ሐሳቡን እደግፋለሁ። ያልሰማው ሰው በተለይ ደግሞ ይሄን ዝግጅት ያደረገው አካል በሰፊ ጊዜ ወስዶ ቅስቀሳ አድርጎ ሁሉም ጋር መድረሱን ካረጋገጠ በኋላ ነው በአንገታቸው ገመድ የገባ የሚለውን ለማለት እንጂ እንደው ተነስቶ መፈረጃ አይገባም። ነገር ግን ደግሞ እኔ በትክክል የማውቀውን ለመናገር ያህል ቤተ ክርስቲያን አውደ ምሕረት ላይ ተነግሮ ምዕመናን ሰምተው ዛሬ ከሰዓት በኋላ በ12 ሰዓት ዋይት ሃውስ እንዲህ እናረጋለን ሲባል እዛ ውስጥ ከነበሩት ሰዎች ያለማጋነን 2 ሰው ነው ያየሁት። አልሰሙም አይደለም። ይሄም ሆኖ ደግሞ በመቅረታቸው ችግር የለም በግሌ ለምን ይሄን ማስታወቂያ ቢሰሙም አጣዳፊ ሌላ ጉዳይ ሊኖራቸው ይችላል። ይሄ ሁሉ አለ። ግን እንደ የቱ ይበልጣል፣ የወገን እልቂት ምን ያህል ያሳስበኛል በሚል ነገሩን አመዛዝኖ ለመገኘት መሞከር ነው። እንዳሉት ግን ልክ ነው። እዛ ቦታ ላይ እንደው የቀረውን ሁሉ አይንህ ላፈር በአንገቱ ገመድ የገባ ማለትም ትክክል አይደለም። በሐሳቡ በእውነቱ እስማማለሁ። ቅዳሴ ላይቭ የማስተላለፉ ነገር እኔም በእውነቱ ብዙ ከዚህ ጋር የተያዘ ብዙ ጥያቄ አለኝ። እንደው እውቀቱ እንደ ማንም ቤተክርስቲያን ሰው አይኖረኝም። እንደ አንድ ምዕመን የማየው ነገር የማያስፈልግ ነገር አለ። ግን ደግሞ በአንድ በኩል አንዳንድ ሰዎች አሁን እኔ ያጋጠመኝን ልንገርዎት። አንድ ጊዜ በእሑድ ቀን በግድ መሄድ ያለብኝ ቦታ ነበረ። በመኪና ነው የሚሄደው። እሑድ ቀን ነው። ላስቀድስ ሁሉ አልቻልኩም። ነገር ግን ሲዲ ላይ ያለውን የቅዳሴ ፕሮግራም በእውነት እየሰማሁ እያስቀደስኩ ሄድኩ ማለት ይቻላል። አንዳንድ ጊዜ ከአቅም በላይ በሆነ ምክንያት ሲቀሩ ሰዎች እንደው ሰምተውን በረከት ያገኛሉና ምናልባት እችን ነገር እንዴት እንደምትታይ አላቅም። ግን እርሶ ባሉት እስማማለሁ። ማህሌት ሌላ ነገር ይተላለፍ፣ ቅዳሴን ግን ማስተላለፍ ማሳነፍ እንዳይሆን የሚለውን እኔ እስማማበታለሁ በእርሶ ሀሳብ። እንደው እንደ ማጠቃለያ አሁን ባልነው ነገር ላይ መጋቤ ብሉይ አብርሃም እንደ ማጠቃለያ የምትሰጠኝ ነገር ካለ አንተን ሰምቼ ያበቃለሁ። እሺ፣ በጣም አመሰግናለሁ። ጥሩ ውይይት ነው ያደረግነው። አባታችንን በጣም አመሰግናለሁ። እንግዲህ የሀገሪቱ መከራና ስቃይ የሚቆመው ሁሉም ሲተባበር ስለሆነ በሚችለው ታሪካዊ ኃላፊነቱን ግዴታውን እንዲወጣ ነው ማሳስበው። የተለያዩ አመለካከቶች፣ አስተሳሰቦች ሊኖረን ይችላል። ነገር ግን በአንድነት በሀገር በሃይማኖት ጉዳይ በጋራ መቆም ይኖርብናል። የኢትዮጵያ ኦርቶዶክስ ተዋሕዶ ጉዳይ የሚታፈርበት አይደለም። እኔ ምሁር ነኝ ባይ የቤተ ክርስቲያኗ ልጅ በቤተ ክርስቲያኑ ሊያፍር አይገባም። ሰማዕታቱ ሲሞቱም አፍሮ መደበቅ አለበት ብዬ አላምንም።
በግልጽ መናገር አለበት፣ በድፍረት መውጣት አለበት። መፍትሄ የሚባለውን ነገር ሁሉ ማድረግ አለበት። እንዲሁ እያለቀስንም መርዶ ነጋሪ እየሆንም መኖር የለብንም። እንዲቆም መደረግ ያለበትን ነገር ሁሉ ማድረግ ይኖርብናል። እኛ በዚህ ረገድ ዝግጁ ነን። ለዚህ ሁሉ አታጋይ ድርጅት ጠንካራ ኃይል አስፈላጊ ነው ለሰላማዊ ትግል። ሁሌም ህዝብ እንላለን እንጂ ህዝቡ መሪ ይፈልጋል ወይም ደግሞ ድርጅት ይፈልጋል። ስለዚህ ጠንካራ ድርጅት እንዲኖር ማድረግ ግዴታችን ስለሆነ እሱን በደንብ እየሰራንበት ነው። በቅርቡም ለህዝባችን በዚህ ሚዲያም ጥሪ የምናቀርብ ይሆናል። ጠንካራ ሰላማዊ ትግል እናደርጋለን። በዚህ አጋጣሚ የምናበስረው ብስራት ይኖራል በአጭር ጊዜ ውስጥ። አመሰግናለሁ። በጣም እግዚአብሔር ይስጥልኝ ጋይ ብሎይ። ሁለታችሁንም በእውነቱ እጅግ በጣም አድርጌ አመሰግናለሁ። ወንድሜ አብርሃምም መንፈቀ ሌሊት አልፎ በእውነቱ ሌሊት 8 ሰዓት ግድም ነው ኢትዮጵያ አሁን ይመስለኛል። እንቅልፍህን አሳጥቼ ነው፣ ግን ከዚህ የሚበልጥ የሀገር ጉዳይ የለም ብዬ አምናለሁ። አንተም አትጸጸትም። እግዚአብሔር ያክብርልኝ። አባታችን መጋቢ ብሉይ አባ ኃይለ ሚካኤልም ከአገልግሎት በኋላ ሳርፉ ነው ያስኮትና እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን ሁለቱ እንግዶቼ ያወያዩን በአርሲ ሰሞኑን እየተገደሉ ያሉት ምዕመናን ያሉት ክርስቲያኖች ምን ይሻላል፣ ማብቂያው መቼ ነው? ግድያ በየዓመቱ አለ፣ መግለጫ በየጊዜው ይወጣል፣ ጸሎትም ይደረጋል፣ ነገር ግን ማቆሚያ የለውም። ኦርቶዶክሶች አንድ ሳምንት ጮኸው ያበቃሉ፣ ዋጋ የላቸውም እየተባልን ነው ወይ የምንቀጥለው? ይሄ ነገር በጣም ያሳስባልና ምናልባት በዚህ ጉዳይ ላይ ወደፊት ከነገው ፍትሐት በኋላ በሌላም ጊዜ ነገሩ መቼም የሚቆም አይነት አይመስልም። ቢቆም እጅግ ደስ ይለናል። እስካልቆመ ድረስ ደግሞ ውይይት እናደርጋለንና ይኸውና እንደምታዩት በእውነቱ አንጀት የሚበሉ እናቶች እህቶች ናቸው አስከሬን ዙሪያ እየዞሩ እንባ የሚያወርዱትና ይሄን አይቶ በእውነቱ የሚጨክኑ አንጀቶች በጣም ያሳዝናል። ስለዚህ እግዚአብሔር ለእነዚህ ሰዎች ምሕረቱን ይስጣቸው፣ ነፍሳቸውን በአብርሃም በይስሐቅ አጠገብ ያኑር እና እናንተም እስካሁን ቆይታችሁ ይህን ዝግጅት ውይይት ስለተከታተላችሁ እጅግ አድርጌ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ዝግጅት ከሌሎች እንግዶች ጋር እንመለሳለን። ለአሁኑ እንግዶችን በድጋሚ እያመሰገንኩ እናንተ አድማጭ ተመልካቾችንም እግዚአብሔር ይስጥልኝ። አብራችሁን ስለቆያችሁ እግዚአብሔር ያክብርልን እላለሁ። መልካም ምሽት፣ መልካም ጊዜ።